አሞከው ልቤን ህልሜ ልተርከው ከእንቅልፌ ስነቃ አረጋገጥክልኝ ሌሊቱ እንዳበቃ የማለዳ ጨረር የጠዋት ብርሃን አንተ በደስታ አሞከው ልቤን ህልሜ ልተርከው ከእንቅልፌ ስነቃ አረጋገጥክልኝ ሌሊቱ እንዳበቃ። የኔ ጌታ ለዘላለም ስም ይባረክ። ሃሌሉያ 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 ለዘላለም ስም ይባረክ። የኔ ዓለሜ ያንተ ክብር ነው። የኔ ዓለሜ ያንተ መንፈስ ነው። የኔ ዓለሜ ያንተ ክብር ነው። የኔ ዓለሜ ያንተ መንፈስ ነው። በመንፈስ የሆነ ሰላሜ ሞላው ሐዘኔ ሌለበት ያንተ ዓለም ነው። ዳግመኛ ብወለድ እድሉን ባገኝ ኢየሱስ አንተውነ የምታጓጓኝ። ወገኖቼ እኔ እስካሁን ድረስ እየተከተልኩት አይምሮዬ ተደንቆ 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 በመደነቁ ዕለት ዕለት የሚያስገርመኝ እንደ ኢየሱስ ያለ ማንም አላየሁም። እንደ ጴንጤዎች ያለ አምላክ ማንም አላየሁም። የሰማይ የምድር ፈጣሪ ልዑል እግዚአብሔር ምስክሬ እኮ ነው። ኦ ጌታዬ፣ ኦ ጌታዬ፣ ኦ ጌታዬ እንኳን በእውነተኛ አነካክ ነካን። አንተ እኮ አንተ ነህ። አንተ እኮ አንተ ነህ። ለባሪያህ ለሙሴ እንዳልከው እኔ ነኝ ብለህ እንዳልክ አንተ እኮ አንተ ነህ። የእግዚአብሔር ልጅ የዳዊት ልጅ አንተ እኮ አንተ ነህ። ከድንግሊቱ የተወለድክ የማኅፀኗ ፍሬ ሆንክ። የሰማይ የምድር ፈጣሪ ነፍሳችንን የተቤዣት አማኑኤል አንተ እኮ አንተ ነህ። አንተ እኮ አንተ ነህ። አንተን የሚመስል እኮ በመላእክት ዓለም ፈለግን፣ በመጽሐፍህ በእግዚአብሔር ቃል ውስጥ የለም። መላእክት የአንተ ፍጥረታት መሆኑን ቅዱሱ ቃል ነገርከን። ሰማያትና ምድር በውስጡ ያሉትን ፍጥረታቱን ሁሉ ዩኒቨርሱን ሁሉ ይሁን በሚል ቃል የፈጠርክ አንተ መሆንክን በባሪያዎች በነቢያት በቅዱሳት ሐዋርያት በነገርከን በቅዱሱ ቃልህ ራስህ አምላክ ሰው ስግው ቃል ጌታ ኢየሱስ ክርስቶስ መተህ ነገርከን፣ አስተማርከን፣ መከርከን፣ በአንተ ምክር መራን፣ ከክብርም ጋር ተቀበልከን። አልተወራልንም ካንተ ውጪ አምላክ እንዳለ፣ ካንተ ውጪ አባት፣ ካንተ ውጪ ጌታ፣ ካንተ ውጪ መድኃኒት፣ ካንተ ውጪ እረኛ፣ ካንተ ውጪ የማምለጫ ዓለት፣ ካንተ ውጪ ትምክህት፣ ካንተ ውጪ መደገፊያ፣ ካንተ ውጪ የዘላለም መሰማሪያ፣ ካንተ ውጪ የዘላለም መጠጊያ የተወረሉንም ውሸት ሆነው አገኘናቸው። ጌታ ኢየሱስ ስሙ ይባረክ። አዱናኪ አንተን ነው የማየው። አንድ ሰው ወርዱልኝ፣ አንድ ሰው ወርዱልኝ። አዱናክ ወንድሜ አንተን ነው የማየው። እውነትን ነው የምጽፈው፣ እውነትን ነው የምጽፈው። አዱናክ ወንድሜ ና እስኪ ወንድሜ፣ እውነት ነው የምጽፈው፣ እውነት ነው የጻፍከው። መግባት ትችላለህ አዱናኪ፣ ና እስኪ። አልዘነጋሁትም መነሻዬን እንዴት እንዳለፍኩት ትናንትናዬ። መግባት ካልቻልክ ግድ የለም ስላየሁት ማለት ነው። ድንገት ኮሜንቱ ሳይ ሃሌሉያ ሃሌሉያ። በቃ እዚህ ልታገኘ ካፈልግ በውስጥ መስመር አገኘሃለሁ። አልዘነጋሁትም መነሻዬን እንዴት እንዳለፍኩት ትናንትናዬ። ወንድሞቼ ናቶቼ
ጌታን ተቀበሉ። ጌታን ተቀበሉ ወገኖቼ፣ ኢየሱስን ተቀበሉት። ኑ ወደ እግዚአብሔር እረፍት፣ ኑ ወደ እግዚአብሔር እረፍት። ሀስዬ አለሽ? ችግሬ ለማድናቂ በውስጥ መስመር የፎሎ ባክ መልሽ ይላለሁ። የጻፍከው እውነት ከሆነ ነፍሴን እንደምቦሳ ጥጃ ትዘላለች። ብራዘር ወንድምነት እውነት ከሆነ ጌታ ኢየሱስ ይቻለዋል። ለሱ የማይቻለው አንዳች ነገር የለም። አልዘነጋሁትም መነሻዬን እንዴት እንዳለፍኩት ትናንትናዬ። ጌታን ለመቀበል የምትፈልጉ ወንድሞች እናቶች ወስኑ። ሴንትዬ ሴንት ተብሎ የምጠራው ኦርቶዶክስ ወንድሜ እንዴት እንደምወድህ አምላኬ ነው የሚያውቀው። ሁላችሁንም ወዳችኋለሁ። ግድ የላችሁም። ወደ ጌታ እረፍት ነው። ሆሲዬ ሀሲ ወደ ጌታ እረፍት ነው። እዚህ ውስጥ ያላችሁ ጌታ ኢየሱስ ክርስቶስን ያልተቀበላችሁ ኑ፣ ያሳርፋል። ይሄንን ጌታ ቸርነቱን ቀመሱት። ጌታ ቸር መሆኑን ቀምሳችሁ እዩ የተባለው እሱ ነው። ኑ ያሳርፋችኋል። አዲስ ዓለም እኮ ነው ወንድሞች እናቶች። በዚሁ ዓለም ላይ ሆነን አዲስ ፍጥረት ነው የምትሆኑት። ሴንትዬ እኔ በውስጥ እደውልልሃለሁ ብራዘር ወንድምነት። በእኔ ይሁንብህ ብዬ አልልህም፣ በጌታ ይሁንብህ። ጌታን ተቀበለው። የእውነት ከእሱ ጋር ኪዳን አድርግ ብራዘር። ትውልድ እየጠፋ ነው። ትውልድ እየሞተ ነው። ትውልድ ወደ ሲኦል እየተነዳ ነው። ከጌታ ጋር ታረቅና ወንጌሉን አንሳ። አንተ ወንድሜ ወንጌሉን አንሺ። አንቺ እህቴ አዳኙን ኢየሱስን ስበኩት። ዓለም እንደሆን ምራቋን እየተፋችበት ነው። ኢየሱስ ብለህ ስትል ምራቃቸውን ይተፋሉ። ወንድሞቼ እናቶቼ ተርፋችሁ በክርስቶስ ኢየሱስ ሰዎችን የሚያተርፉበትን ወንጌል ንገሩ። እግዚአብሔር ስንቱን አዳኑ በእነዚህ ዓመታቶች ውስጥ። እኔ ምስክር ነኝ። ኑ ወደ እግዚአብሔር እረፍት፣ ኑ ወደ እግዚአብሔር ሰላም፣ ኑ ወደ እግዚአብሔር ሰላም። ኑ ጌታ ኢየሱስ ያሳርፋል። ሀስዬ ውሸት አይደለም እናወራሽ። ወንድማችን ሴንት ውሸት አይደለም። እዚህ ውስጥ ያላችሁ ኦርቶዶክሳውያን ወንድሞች እናቶች ውሸት አናወራችሁም። የጌታ ፍቅር፣ የጌታ አባትነት የተደረገለት ብቻ ያውቃል። የቀመሰ ብቻ ያውቃል። እዚህ ከእህቴ ከሊያ ጀምሮ መነንዬን፣ ሜርሲን፣ ዳግዬን ከታች ያለችዋን እህቴን እዚህ ያሉ ወገኖችን የጌታን ቸርነት የቀመሱ ያውቁታል። ግድ የላችሁም። በዘመናችሁ ሁሉ እንዳትሸወዱ። እስራኤል የተላለፈችው ቢኖር ይህንን ጌታ ነው። ሳያውቁት ቀሩ፣ ተላለፉት። እሱን ሳያውቁ ይኸው ወደ ሲኦል እየገቡ ነው፣ ወደ ሞት እየሄዱ ነው። ወንድሞቼና እህቶቼ ስንቶች ሰምተውኝ ይሆን በዚህ ጦርነት ውስጥ አሁን በባለፈው ከኢራን ጋር ሲዋጉ አይሁዳውያን ወገኖች አማርኛ ቋንቋ መስማት የሚችሉ ስሙን እየረገሙት አዳኙን ጌታ ኢየሱስን ስሙን እየጠሩት ሞት የቀደማቸው ካሉ መጨረሻቸው ኢቭን እኔ ስሙን እንኳን አልሰደብኩትም፣ ግን ዝም ብዬ አምነዋለሁ። ለዘላለም ሕይወት ይሰጣል ብዬ ብዙም ልቤን በሱ ላይ ባልጠልም ግን አምነዋለሁ ብለህ ብትለኝ አንተም ስሙን ከመስደብ ያልተናነሰ ደሙን ከመርገጥ ያልተናነሰ የሕይወት ኑሮ ኖረህ ስምህ በሕይወት መጽሐፍ ላይ ሳይጻፍ በሞት ስትጠራ ገላጋይ በሌለበት ምስክሮች በማይጠሩበት ለፍርዱ ይግባኝ በማይሰጥበት ቀነቀጠሮ በማይሰጥበት በእግዚአብሔር ልጅ ፊት ትቆማለህ። በትውልድ መካከል መስክረህልኛል ወይ? እንደነ ኤርሚያስ እንደነ ዳጊ እንደነ መነን ነው ብሎ የሚልህ መስክረህልኛል። እንደ ሜርሲ እንደ ሊያ ተናግረሃል። አዳኝነቴን ጌትነቴን
ምራቅ እየተተፋብህ እየተሰደብክ እየተናቀህ ስለኔ መስክርሃል ነው የሚጠይቀህ። ምክንያቱም በሰው ሁሉ ፊት የሚመሰክርልኝን እኔ ምን እለታለሁ ነው ያለው፣ እመሰክርለታለሁ ነው ያለው። ስለ እኔ የሚመሰክሩትን የሰደበልኝን እኔ እመርቀዋለሁ አላለም። ስለ እኔ አዳኝነትና ጌትነት አምላክነቴና አባትነቴን ርኅራሄን ምሕረቴን ቸርነቴን በጎነቴን ቀምሰው ጌታ ቸር ነው ብለው የመሰከሩትን እነሱ ሲመሰክሩ ሙልጭ አድርጎ ከፍ ዝቅ አድርጎ እስከ ዶቃ ማሰሪያቸው ድረስ የሰደባቸውን የነገራቸውን በመንግስተ ሰማያት በእውነት አክሊል እሰጠዋለሁ ብሎ አላለም። አክሊልም ከጠበቀህ በአባቱም ፊት ከመሰከረልህ ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ብሎም አዳኝነቱን በስሙ በማመን የሚገኘው ንስሐና የኃጢአት ይቅርታ ከመሰከርክና ከሰበክህ ቅዱስ አባት እግዚአብሔር አብ ፊት በቅዱሳን መላእክት ፊት እሺ አዱናክዬ በውስጥ መስመር ስልክህን ጻፍልኝ፣ ወንድምነት እጽፍልሃለሁ። አሁን ብጽፍልኝ እኔ ስወጣ እደውልልሃለሁ እና ቅዱስ አባት እግዚአብሔር አብ ይመሰክርላችኋል። በቅዱስ አባት በእግዚአብሔር አብ ፊት ጌታችን ኢየሱስ ክርስቶስ በአባቱና በመላእክቱ ፊት ይሄ ሰው ስለ ስሜ ብዙ የተነቀፈ፣ ስለ ስሜ የተጠላ፣ ስለ ስሜ የተጠላች የተሰደበች ነች፣ የተነቀፈች ነች። አዎ ይላል። ምስክር ሆኖ የሚቆመው ጌታ ነው ኢየሱስ። እኔ እመሰክርለታለሁ በአባቴና በመላእክቱ ፊት ነው ያለው። በመላእክት ፊት፣ በነ ሚካኤል ፊት፣ በነ ቅዱስ ገብርኤል ፊት፣ በሱራፌል በኪሩቤል ፊት ማለት ነው። የጻድቃን መንፈሶች ያሉበት፣ የነቢያት ያሉበት፣ ሐዋርያት ያሉበት፣ 24ቱ ሽማግሌዎች ያሉበት፣ አባቶች ያሉበት ዓለም ከተፈጠረ ጀምሮ በክርስቶስ ኢየሱስ አምነው የኃጢአታቸውን ይቅርታ ያገኙ በበጉ ደም የነጹ እነሱ ሁሉ ባሉበት በዛ በሕያዋን ጉባኤ የእግዚአብሔር ልጅ ኢየሱስ ስለ ስሙ የመሰከርክለት ነው የሚመሰክርልህ። እዚህ የተቀበልከው ጌታ ነው እዛ የሚቀበልህ። እዚያ አልቀበልም ብለህ አላግጠሽ ጌታን ተቀባይ ተብለህ ስትባይ ከካሳንቺስ ነው ከኤርፖርት ከየት ነው የምንቀበለው? አንተዬ የት ነው ተቀበሉ ብላችሁ የምትሉት እያላችሁ የቀለዳችሁ እዚህ ሳትቀበለው ብትቀር በሰማይ መንግስት ውስጥ ለዘላለም አይቀበልም። ከተቀበልከው ይቀበላል። ከተቀበልከው ደግሞ በእውነተኛ በፍጹም ልብህ አምነህ ከተቀበልከው የኃጢአት ይቅርታን ይሰጣል። ልጁ ያደርጋል። የመንፈሱን መያዣ ያትማል። እዚሁ የርስታችንን መያዣ አተመን እኮ ነው ብሎ የሚለው መንፈስ ቅዱስ ከሆነ መንግስተ ሰማያት እንደሚገባ እርግጠኛ ያደረገኝ በመንፈሴ ላይ በኤፌሶን መልእክት ላይ እንደሚናገረው 4:31 14 አካባቢ ላይ ኦኬ የርስታችንን መያዣ ሰጠን ይላል። ማህተም እንደሚመታ እንደሚረጋገጥ በመንፈስ ቅዱስ የሥላሴ መንግስት እንዲህ ነው ያደረገው። አብ ልጁን ላከ። ልጁ ኢየሱስ ክርስቶስ ውድና መተኪያ የሌለው ነፍሱን ሰጣን። ልጁን ኢየሱስ ክርስቶስን የተቀበሉት እግዚአብሔር አብ መንፈሱን ሰጣቸው፣ በውስጣቸው ይኖራል። ብዘምር ብሰብክ፣ ዳጊዬ ቢዘምር ቢሰብክ፣ እህቶቼ ቢዘምሩ ቢሰብኩ፣ ቢያስተምሩ በቅድስና በጽድቅ በእውነት በመፍራት እሱም በመፍራት በቅንነት በየዋህነት ብንራመድ ይህንን ሁሉ እንድንሰራ አቅም ጉልበት የሰጠን የሥላሴ ሦስተኛው አካል የሆነ ጌታ መንፈስ ቅዱስ በእሱ ታተምን። መንፈስ ቅዱስ ውስጣችን አለ። ለዚህ ነው ጠዋትና ማታ ኢየሱስ ክርስቶስ የትንሣኤው ጌታ ያስብለኛል። እንዲህ በመስቀል ላይ ከተሰቀለልኝ በቀር ሌላ አዳኝ አላውቅም። አልተቀየመም። አዱናኪ አልተቀየመም። ዳግዬ አገልግሎት ሄዶ ደክሞት ወደ አገሩ ተመልሷል። አሁን ሊያርፍ ፈልጎ ነው። አልተቀየመም። የምን መቀየም? ዳግሻ አይቀየምም። የእግዚአብሔር ልጆች አይቀየሙም። እና ወንድሞች እናቶቼ እረፉ በክርስቶስ ኑ በክርስቶስ። ሀስዬ ይብቃሽ፣ ግድ የለሽ ነይ ወደ ጌታ። ሊሊ አለሽ? የትናንትናዋ ሊሊ ካለሽ እስኪ ነይ። ሊሊ ስልኬን ጽፌልሻለሁ፣ በውስጥ ብዬሻለሁ። መምጣት ትችያለሽ። እዚህ ኑ ጌታን ተቀበሉ። ሊሊ ያለሽ
አልዘነ እጅ ሰጥቻለሁ። እጅ ሰጥቻለሁ። ጌታ ይባረክ። ጌታን ትቀበያለሽ ወይስ ተቀበለሻል? አይ አልተቀበልኩም። ጌታ ይባረክ። አሁን ትቀበያለሽ ይህን ጌታ ሀሲዬ? እግዚአብሔር ይባረክ። እግዚአብሔር ይባረክ። ትናንትና ነበር በእርግጥ ላገኝሽ የፈለኩትኝ። ጌታ ኢየሱስ ይባረክ። አልረፈደም፣ አልረፈደም፣ አልረፈደም። በዘመንሽ አትጸጸችባትም ሀሲ። እችን ቀን ምን ሆኜ እኔ የዛን ቀን ግን እንዲህ አይነት ውሳኔ ወሰንኩትኝ? እኔ አይምሮ አልነበረኝም እንዴ? ማሰቢያዬ ተወስዶ ነበር እንዴ ብለሽ ሌሎች የተጸጸጥሽባቸው ብዙ ውሳኔዎች አሉ። እችን ቀን ግን አትጸጸችባትም። ዘላለምሽን የሚያሳምር ከድቅድቅ ጨለማ ወደሚደንቅ ብርሃን፣ ከሰይጣን ባርነት፣ ከሰይጣን መንግስት፣ ከኃጢአት ባርነት ወደ ዘላለም ህይወት፣ ወደ ክርስቶስ መንግስት የምትገቢባት ቀን ናት። ጌታ ኢየሱስ ይባረክ። ጌታ ኢየሱስ ይባረክ። ክብር ለጌታ ይሁን። ክብር ለመንፈስ ቅዱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ግድ የላችሁም ወንድሞቼ ናቶች፣ ግድ የላችሁም፣ ግድ የላችሁም። ብዙዎች አላችሁ ጌታ የሚጠብቃችሁ፣ ጌታ የሚፈልጋችሁ ወደ እግዚአብሔር መንግስት። ጌታን ለመቀበል የምትፈልጉ ሰዎች ካላችሁ ከታች 77 ቁጥር ከጻፋችሁልኝ አስገባችኋለሁ። 77 ቁጥር ከጻፋችሁልኝ እዚህ ካስዬ ጋር ጌታን ለመቀበል የምትፈልጉ ወንድሞች ናቶች ካላችሁ ወደ እግዚአብሔር መንግስት። ሊልዬ ካለሽ ነኝ። ጌታን ማታቂ ከሆነ ትናንትና እንዲሆኜ ከምኖር በሞት ይሻላል፣ እናንተ ተስፋ አላችሁ እኔ ግን ተስፋ የለኝም ብለሽ ያልሽው ተስፋ አለ እህቴ፣ ተስፋ አለ እህቴ፣ እህቴ ተስፋ አለ። ሌሎችም ካላችሁን ወደ እግዚአብሔር መንግስት። ኤፍዬና ጌታን ለመቀበል ነው ብራዘር። አልዘነጋሁትም መነሻዬን እንዴት እንዳለፍኩት ትናንትናዬን። ወደ እግዚአብሔር መንግስት። እዚህ ገስት ላይ ያላችሁ ሰዎች በሙሉ ውረዱና ታች ገስት ሪኩዌስት የላካችሁ ማለት ነው። ሪኩዌስት ላይ በሙሉ እንዳላችሁ ነው ያላችሁት። ኤፍሬም ልኬልህ ነበር 7 ቁጥር የጻፍከው። ጌታን ለመቀበል ከሆነ ና ብራዘር። አልዘነጋሁትም። ያ ቴንኪዩ አድናኪ፣ ቴንኪዩ ብራዘር። እውነት ነው። ከሱ ውጭ ማን አለ? ከሱ ውጭ ማን አለ? ማንን እንደገፋለን? ወደ ማን እንሸሻለን? ወደ ማን እንሄዳለን? ወደ ማን እንሄዳለን? የህይወታችን ሰሪ ከእናታችን ማህፀን የሰሩን እጆቹ፣ እነዛ እጆቹ ሰው ሆነ፣ ከድንግሊቱ ተወለደ፣ በወንበዴዎች መካከል ወንበዴ ተብሎ በእኛ ምትክ ባልሰራው ወንብድና ወንበዴ ነው፣ ወንበዴ ስለሆነ ከወንበዴዎች መካከል ስቀሉት ተብሎ ስለ እኔ ስለ አንተ ስለ አንቺ ነው ወንበዴ ተባለው። በግራና በቀኝ መካከል ያሉት ወንበዴዎች መካከል እሱም ወንበዴ ነውና ተብሎ ምንም አላጠፋም፣ ምንም አላደረገም። ነቢዩ ኢሳያስ እንደመሰከረለት የአሕዛብም ንጉሥ የሆነው ጲላጦስ መረመረ፣ ምንም አላገኘሁበትም አላቸው። ለሞት የሚያበቃው ምንም ነገር አላገኘሁበትም እና እኔ ልፈታው ነው ብሎ አለ። በፍጹም የለም፣ የለም። እሱን ስቀለው ያን ሌባውን ሰውዬ በርባንን ግን እፍታለን አሉት። ጻድቁን አሳልፈው እንዲገለው አሳልፈው ሰጡት፣ የሕይወትንም ራስ ገደሉት ይላል። ለበደል ለኃጢአታችን ቀራንዮ ኮረብታ ላይ ተሰዋ፣ አንድን መስዋዕት ለዘላለም አቀረበ። በዘላለም መንፈስ ሆኖ ራሱን አቀረበ። በዛ የፈሰሰ ደም፣ በዛ የተቆረሰ ስጋ፣ የእግዚአብሔር ልጅ ደም፣ የእግዚአብሔር ልጅ ስጋ ከሞተ ስራ ህሊናችንን ነፃ አወጣን፣ ከኃጢአት ባርነት ገላገለን። ጨለማዬን አበራኸው፣ ንጋት አሳለፍከው፣ ጎቀደደ ቀን ሊወጣ የማረፊያዬ ዘመን መጣ። ኢየሱስ ክርስቶስን ሳምነው የማረፊያዬ ዘመን የዛሬ 27 ዓመት
ከዛ ወደዚህ እየኖርኩበት ኑሮ አንድ ቀን ተጸጽቼበት አላቅም። ምን ሆኜ ነው ግን ጴንጤዎቹ እንደዛ ብለው ሲሉኝ ያኔ ማሰቢያ የተወስዶ ነበር እንዴ ብዬ አላቅም። ሁሉ ቀን እገረማለሁ። እኔ እገረማለሁ ማዳኑን እያየው እኔስ እደነቃለሁ ማዳኑን እያየው። ጌታ ይለምናችኋል ወንድሞቼ። ከአስዬ ጋር ከመጸለያችን በፊት ጌታ ለመቀበል የምትፈልጉ ብዙዎቻችሁ አይኖ እዚህ ትፈራላችሁ፣ ሰዎችም ስለሚያዋችሁ ከፈለጋችሁ በውስጥ መስመር አገኙኝ። ከፈለጋችሁ በውስጥ መስመር ኮንታክት አድርጉኝ። ጌታ ኢየሱስ ይወዳችኋል። ለስሙ ክብር የምትመሰክሩ እኔ የሥላሴ ባሪያ ብለህ እንድትል እንጂ የማንም ባሪያን ሆነህ ማንም አያድንህም። ማዳን እግዚአብሔር ነው። ደህንነት ከእግዚአብሔር ዘንድ ነው። እግዚአብሔር ለዘላለም ስሙ ይባረክ። ሐስዬ ጌታ እግዚአብሔር ይወድሻል፣ አንቺም ትወጀዋለሽ። ያሳብቅብሻል መውደድሽ። የእሱ መውደድ ቃላት አይገልጠው። የወደደንን ነው የምንወደው፣ የወደደሽን ነው የምትወጂው። ለመውደዱ ለፍቅሩ ምላሽ ነው ዛሬ የምትሰጪው። ስለዚህ ይህን ጌታ የህይወትሽ አዳኝና ጌታ አድርገሽ ለመቀበል የምትፈልጊ ከሆነ ያለሽበት ቦታ ለመንበርከክ የምትችይ ከሆነ በፊልጵስዩስ መልእክት መጽሐፍ ምዕራፍ 2 ላይ እግዚአብሔር ቃል እንደሚናገረው ጉልበት ሁሉ ለእኔ ይንበረከካል እንዳለ በእግዚአብሔር አፍ ፊት እንበረከካለን። ትችያለሽ አይደል አስዬ? አለሽበት ቦታ ላይ መጽሐፍ ቅዱስ በዛ ክፍል ላይ ሲነግረን ጉልበት ሁሉ ለእኔ ይንበረከካል። በነቢያት መጽሐፍት ላይ ነው የተጻፈው ያ ክፍል። ምላስ ሁሉ በእኔ ይምላል፣ ጉልበት ሁሉ ለእኔ ይንበረከካል ተብሎ በነቢያት የተጻፈው ቃል ነው እውን የሆነው። እግዚአብሔር ስሙ ይባረክ። አንዴ ጠብቁኝ። ኤርሚዬ እስኪመጣ ሰላም ብያችኋለሁ። ሁላችሁ ሰላም ይበላችሁ። እስኪ እንደምን አደራችሁ? በዓለም ዙሪያ ያላችሁ ቅዱሳን ሊያየ መርሲ ሀሴትዬ እንኳን ጌታ ረዳሽ፣ እንኳን ለመወሰን በቃሽ። በቃ እና ዳጊዬ እንኳን ደህና መጣ፣ ዌልካም ብያለሁ። ሁላችሁንም ሰላም አደራችሁ፣ ሰላም ዋላችሁ እንደ ሰዓታችሁ አቆጣጠር። ጌታ እጅግ እናመሰግናለን ወደዚህ ውሳኔ ስለመጣሽ። ጌታ እንኳን ረዳሽ። በቃ የሰው ልጅ ኖሮ ኖሮ ነፍሱን ሳያተርፍ ቢሞት መጨረሻው ያው የዘላለም ሰዓት ፍርድ ቅጣት ነውና ከዚህ ፍርድ እንኳን አመለጥሽ፣ ከሲኦል ፍርድ እንኳን አመለጥሽ፣ ከእግዚአብሔር ፍርድ ነው ያመለጥሽው። እና ጌታ ኢየሱስ ዘመንሽን ይባርክ። ደግሞ ቀሪው ዘመን ደግሞ ለሱ እንዲሆን እግዚአብሔርን እናመሰግናለን። ስለ አንቺ ዛሬ በሰማይ ታላቅ ደስታ ሆኗል። ተባረኪ ጽኝሽ። ኤርሚዬ ሰላም ብያለሁ። እንኳን እንደምን አደር። ቴንኪዩ። እንኳን ደህና መጣሽ እህትዬው። ተባረኪ፣ ጸጋ ይብዛላችሁ። እንግዲህ የልጆች ቤት ስለሆነ ልጆቼን ትንሽ ድምፃቸው እንዳይረብሽ ብዬ ነው። እግዚአብሔር ይባረክ። ማን ልበል እህቴ? አሁን የመጣሽዋ ማለዳ ጌታን ለመቀበል ነው 7 ቁጥር የጻፍሽው እህቴ? ማለዳ ማለዳ አለሽ? ድምፅሽ አይሰማኝም።
የወፍ ጫጫታ ድምፅ ይሰማል? እህቴ ይሰማሻል? እሺ፣ ጌታ ይባረክ። ለእግዚአብሔር ክብር ይሁን። ሀሲ የተንበረከክሽ በጌታ ፊት እግዚአብሔር የተመሰገነ ይሁን። ለእግዚአብሔር ክብር ይሁን። ይህን ጸሎት ከኔ በኋላ ትጸልያለሽ። ጸሎትን የሚያስተምር የእግዚአብሔር መንፈስ ለወደፊት እንዴት መጸለይ እንዳለብሽ ራሱ ያስተምረናል። እንደ ቃሉ የሆነ ጸሎት ራሱ መንፈስ ቅዱስ ያስተምርሻል። ጌታ እግዚአብሔር ያስተምረናል እና ይህንን የንስሐ ጸሎት የቃል ኪዳን ጸሎት ከኔ ጋር ትጸልያለሽ። የእውነት አምነሽ የቀራንዮውን ንጉሥ አምላክ ሰው የእግዚአብሔር ልጅ የዳዊትን ልጅ ኢየሱስ ክርስቶስን ለመቀበል ሞቱ ሞቴ ነው፣ ሕይወቱ ሕይወቴ ነው ብለሽ እሱን ለማመን እሱን ለመከተል እግዚአብሔርን የረዳሽ ጌታ ይባረክ። እንደዚህ ትያለሽ ከኔ በኋላ ይሄንን በልብሽ አምነሽ ጌታ እግዚአብሔር ሆይ ስለዚህ ቀን እጅግ አድርጌ አመሰግናለሁ። ስለዚህ ቀን እጅግ አድርጌ አመሰግናለሁ። የሕይወትን ቃል የሆነውን አንብቤ እንድረዳ ሰምቼ እንዳምን ደግሞም ለሕይወት የሚሆን ንስሐን ስለሰጠኝ እጅግ አድርጌ አመሰግናለሁ። ቅዱስ አባት እግዚአብሔር አብ ሆይ ልጅህን ኢየሱስ ክርስቶስን ወደዚህ ዓለም ለእኛ በደልና ኃጢአት እንዲሞትልን እኛንም ሕይወት እንዲሰጠን ስለላከው እጅግ አድርጌ አመሰግንሃለሁ። የላከውን ልጅህን ኢየሱስ ክርስቶስን ዛሬ በፍጹም ልቤ አምኜ ልቀበለው ወስኛለሁ። ጌታ ኢየሱስ ሆይ እኔ ኃጢአተኛ ነኝ። ለበደል ለኃጢአት የሞትክልኝ አንተ ነህ። ለኃጢአት ዕዳዬን የከፈልክልኝ አንተ ነህ። ለዚህ ሁሉ ውለታህ የምመልሰው የለም። በገባኝ ቋንቋ ግን አመሰግንሃለሁ። ፍቅርህን በመስቀል ላይ ገለጥክልኝ። እኔ ልሞተው የሚገባውን ሞት አንተ ሞትከው። ሕይወትህን ሰጠኸኝ። ይህን ሕይወት ዛሬ ይቀበላለሁ። ልቤን ከፍቼ በእኔ ውስጥ እንድትኖር ፈቅድልሃለሁ። እና በልቤ ግባ። ሰላምህን ስጠኝ። አሳርፋችኋለሁ ብለህ ያልክ አንተ ነህና ነፍሴ ለዘላለም አሳርፋት። ነፍሴን በእጅህ አደራ ሰጣለሁ። በደል ኃጢአቴን ሁሉ ይቅር በለኝ። በፈሰሰው ደምህ የተቆረሰው ስጋህ የከፈልክልን ቤዛነት ዛሬ ይቅር በለኝ። ልጅ አድርገህ ተቀበለኝ። ስሜን በሕይወት መጽሐፍ ጻፈው። እኔም በልቤ አምኜ ዛሬ እቀበላለሁ።
በልቤ አምኜ ዛሬ እቀበላለሁ። ስለተቀበልከኝ እጅግ አድርጌ አመሰግንሃለሁ። ስለተቀበልከኝ እጅግ አድርጌ አመሰግናለሁ። በቀረልኝ የህይወት ዘመን ስለቀረልኝ የህይወት ዘመን አንተ በእኔ ውስጥ እንድትኖር እኔም ከአንተ ጋር እንድኖር ስለፈቀድክልኝ እጅግ አድርጌ አመሰግንሃለሁ። በኢየሱስ ስም አሜን። አሜን። ቀኝ እጅሽን ብቻ ልብሽ ላይ ጫኝ፣ እኔ ጸልይልሻለሁ። ቀኝ እጅሽን ብቻ ልብሽ ላይ ጫኝ። ብርሃን የሆንክ የእግዚአብሔር መንፈስ የሥላሴ ሦስተኛው አካል የሆንክ ኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤው ጌታ አባቶቻችንን ነቢያትን ትንቢት ያናገርክ ቅዱሳት ሐዋርያት በአንተ መንፈስ ተነድተው ቃልን እንዲሰብኩ፣ በአንተ መንፈስ ተነድተው እንዲያስተምሩ፣ በአንተ መንፈስ ተነድተው እንዲሰብኩ እነዛን አባቶች የረዳሃቸው ጌታ እህቴን ሐሲን ልጆቿን ሁሉ እግዚአብሔር በጌታ በኢየሱስ ስም እግዚአብሔር የዘላለም አምላክ ቤተሰቧን፣ ዘር ትውልዷን ሁሉ በኢየሱስ ክርስቶስ ስም በውስጧ እግዚአብሔር የዘላለም አምላክ የተቀበለችውን ይህንን ያንተን እውነት ወደ ቤተሰቦቿ ሁሉ የምታስተላልፍበትን ጸጋ እንድታበዛላት ለዘላለም እንድታሳርፋት ወደ አንተ መጥታለችና ለሕይወት የሚሆን ንስሐን ስለሰጣት እጅግ አድርጌ አመሰግናለሁ። ለዘላለም ስም ይባረክ። እህቴ ከሞት ወደ ሕይወት ከድቅድቅ ጨለማ ወደሚደነቅ ብርሃን ዛሬ ስላሻገርካት ተመስገን ጌታ ኢየሱስ ተመስገን። ክብርና ምስጋና ለታላቁ ለስም ይሁን። ገናንነትና ክብር ለታላቁ ለስም ይሁን። እጅግ አድርገን እናመሰግናለን። እንዲህ አይነትን ውሳኔ እንድትወስን እግዚአብሔር ሆይ እህቴን ስለረዳሃት ሌሎችንም ወንድሞቼን እንድትረዳቸው ጌታ ሆይ እውነትን ያውቃሉ፣ በመንፈስ ተናግራቸዋል። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም እንዲወስኑ እርዳቸው። የሰው ፍርሃት ከላያቸው ላይ እንዲነሳ ሰው ምን ይለኛል ብሎ በሚል የህይወትን ራስ የሆንከውን አንተን ካለመቀበል እንዳይዘገዩ በጌታ በኢየሱስ ስም እንድትረዳቸው ጸልያለሁ። ስለ እህቴ እግዚአብሔር ስለ ቤቲ ጌታ ሆይ ስለረዳሃት እጅግ አድርጌ አመሰግናለሁ። ቤቲን ስለረዳሃት እጅግ አድርጌ አመሰግናለሁ። ቤተልሔምን ስለረዳሃት እጅግ አድርጌ አመሰግናለሁ። ለዘላለም ስም ይባረክ። እናመሰግንሃለን። ቅዱስ ስምህ ለዘላለም ይባረክ። ገናንነትና ክብር ለታላቁ ለስም ይሁን። አንተ ከኃያላን ጋር ምርኮን ትከፋፈላለህና እጅግ አድርገን እናመሰግናለን። ክብር ሁሉ ለአንተ ይሁን። እዚህ ውስጥ ገብተው ለመወሰን የፈሩ አሁን በያሉበት ቤት ሆነው የተንበረከኩ ቢኖሩ ይህንን የንስሐ ጸሎት አብረው የጸለዩ ቢኖሩ በመንፈስህ ጉልበት እንድታበረታቸው እግዚአብሔር በጌታ በኢየሱስ ክርስቶስምና ስልጣን እለምንሃለሁ። ያልዳኑት ወደ መዳን እንዲመጡ በጌታ በኢየሱስም ቃልን እውነት ለእኛም መናገር የምንችልበትን ጸጋና ኃይል ለእኔም ለእህቶችም ለወንድሞችም እንድታበዛልን እጅግ አድርገን እንለምንሃለን። ገናንነት ክብር ለታላቁ ለስም ይሁን። ክብር ሁሉ ለአንተ ይሁን። ገና ብዙዎች ወስነው ለአንተ ክብር ለአንተ አምላክነት የማያፍሩ በእናቶቻቸው በአባቶቻቸው በወንድሞቻቸው በአብሮ አደጎቻቸው በተወለዱበት አካባቢ በተወለዱበት ቀይ በተወለዱበት መንደር በተወለዱበት ማህበረሰብ በየትኛውም ቦታ ላይ ወንዶች ቢሆኑ በሚስቶቻቸው ፊት፣ ሚስቶች ቢሆኑ በባሎቻቸው ፊት፣ ልጆች ቢሆኑ በወላጆቻቸው ፊት፣ ወላጆች ቢሆኑ በልጆቻቸው ፊት፣ አሰሪ ቢሆን በሰራተኛው ፊት፣ ሰራተኛ ቢሆን በሌላው ፊት፣ ማንም ከማንም ፊት እግዚአብሔር ሳይፈራ ሳያፍር እግዚአብሔር በጌታ በኢየሱስም አዳኝነትህን ፍቅርህን ምሕረትህን ለሰው ልጆች ሁሉ እንድንመሰክር እንዲመሰክሩ ጸጋ እንድታበዛላቸው በኢየሱስ ስም ጸልያለሁ። ክብር ሁሉ ለገናናው ለስም ይሁን። በጌታ በኢየሱስ ክርስቶስ ስምና ስልጣን እስከ ዛሬ ድረስ የሚከታተላት የትኛውም የጨለማው ኃይላት ጉልበት ከህይወቷ ላይ የተሰበረ የተነቀለ እንዲሆን ጸልያለሁ። ለእህቴ እግዚአብሔር ሆይ ሰላም ስለሆነላት ብርሃን ስለበራላት እግዚአብሔር ሆይ አይምሮን የሚያልፍ ሁሉ ሰላም ልቧንና መንፈስ ቅዱስን እንዲጠብቅላት እግዚአብሔር በመንፈስ ቅዱስ ልቧ የተጠበቀ እንዲሆን ከራሷ ስህተት ከሰዎች ከክፉ ሰዎች ምክር ከሰይጣን ወጥመድ በዘመኗ ሁሉ እንድታድናት መልካሚቱ እጅ ለመልካም በእሷና በልጆቿ በዘሯ ላይ እንዲሆን ጸልያለሁ። ያገኘ ሁሉ እንዳይገድለው ለቃየል ምልክትን ያኖርክበት ጌታ እግዚአብሔር እህቴና ልጆቿ የእሷን የሆነ ነገር ሁሉ በጠላት በክፉ ሰዎች እጅ እንዳይገኙ በሰይጣን እጅ እንዳይገኙ በራሳቸውም ስተት እንዳይወድቁ እግዚአብሔር በጌታ በኢየሱስም በአንተ መለኮታዊ ጥበቃ ውስጥ መውጣት መግባት እንዲሆንላቸው በአንተ መለኮታዊ ጥበቃ ውስጥ ተኝቶ መንቀ
ምርቃት እንዲሆንላቸው የዘመናቸውን ቁጥር ሁሉ በአንተ መንግሥት ውስጥ ላንተ ብቻና ብቻ ለአብና ለወልድ ለመንፈስ ቅዱስ አንድ አምላክ ብቻ አንተን እንዲያመልኩ አንተን እንዲያከብሩ ቅዱሳን ህብረትንም እንዲያደርጉ ቃልንም እንድታስተምራቸው በኢየሱስ ክርስቶስ ስም ጸልያለሁ። ባሪያህ ዳዊት እንዳለ በማለዳ ምሕረትን አሰማኝ፣ አቤቱ ነፍሴን ወደ አንተ አንስቻለሁ። አንተ አምላኬ ነህና ፍቃድህን ለማድረግ አስተምረኝ፣ ቅዱሱ መንፈስህን በጽድቅ ምድር ይምራኝ እንዳለ እግዚአብሔር በቀሪ የህይወት ዘመኗ በጽድቅ መንገድ እንድትመራት እንድታስተምራት አባቶቻችንን ያስተማርክ በጽድቅ ጎዳና የመራሃቸው አባዬ እግዚአብሔር ለዘላለም ስም ይባረክ። አንተን የምትመራን፣ አንተን የምትመገበን፣ አንተን የምታበረታን፣ አንተን ጸጋ የምታበዛልን፣ አንተን የመንፈስን ብርታት በውስጣችን የምጨምር ገናንነት ለታላቁ ለስም ይሆን። ያልዳኑ ወደ መዳን እንዲመጡ የዳኑትን በመንግስት እንዲጸኑ እግዚአብሔር ጸጋን የምታበዛ አንተ ነህ። እናመሰግንሃለን። በኢየሱስ ክርስቶስ ሕያውና ዘላለማዊ ስም ጸለይን። አሜን፣ 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 አሜን። ክብር ለእግዚአብሔር ይሁን። ወንድሞቼ እናቶቼ፣ እህታችን አመለጠች። ወደማ ወደ ኢየሱስ ክርስቶስ። ሰው ከእግዚአብሔር ከአምላኩ ጋር ነው የሚታረቀው። ሰው ከኢየሱስ ጋር ሲታረቅ አምላክ እግዚአብሔር እኮ ነው እሱ። ፈጣሪ እኮ ነው እሱ። አምላክ ሰው እኮ ነው። አምላክም ነው ሰውም ነው። ሰው ብቻ አይደለም፣ አምላክ ነው፣ ፈጣሪ ነው። ፈጣሪ ብቻ አይደለም፣ ሰውም ነው። እሱን የሚመስል የለም። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ ዛሬም ለዘላለም ይሆንለት። እግዚአብሔር ይባረክ። ሀስያ አመለጥሽ። ጌታ ይባረክ። እደውልሻለሁ በውስጥ መስመር ስልክሽ ስላለኝ። ሌሎች ሰዎች በውስጥ መስመር ምን ሆነሽ ነው አንቺ እንዴት እንዲህ አይነት ውሳኔ ትወስኛለሽ እባክሽ ብለው የሚሉ ካሉ ወደ ሞት ሊመልሱሽ የሚጣደፉ ናቸውና እንዳሰሚያቸው በውስጥ መስመር እደውልሻለሁ። ቅድም በተደዋወልበት ስልክ እንነጋገራለን። የመጽሐፍ ቅዱስን ትምህርት ትማሪያለሽ። ከሚያስተምሩ ወንድሞችና እህቶች ጋር አገናኝሻለሁ። ቸርች ምትሄጂ መሄድ ምቺ ከሆነ ባለሽበት ሀገር ላይ ውጭ እንዳለሽ አውቃለሁ። እንነጋገራለን። እግዚአብሔር ይባረክ። አንቺ በክርስቶስ እህታችን ነሽ። ዘርሽ ዘላለሙን ይባረክ። የማኅፀኖችሽ ፍሬ ይባረኩ። ለጥፋት አይወልዱም ተብሎ እንደተጻፈ ልጆችሽ ሁሉ ይህንን እውነት ተረድተው ለልጅ ልጆቻቸው የሚያስተላልፉት እናታችን የነገረችን እናታችን ያመለከችው አምላካችን መድኃኒታችን ኢየሱስ ክርስቶስ እሱ ነው። ስለዚህ ከእርሱ በቀር ሌላ አዳኝ የለም ብለው ለትውልድ ትውልድ የሚያስተላልፉበት እግዚአብሔር ያደርግልሻል። ጌታ እግዚአብሔር ለዘላለም ስሙ ይባረክ። ጌታን እጅግ አድርገን እናመሰግናለን። ክብር ሁሉ ለኢየሱስ ክርስቶስ ይሁን። ምናልባት የተሰማሽ ስሜት ካለ ምትነግሪኝ ነገር ካለ ትቻለሽ። አስዬ ትናንትናውን ተጨነኩ ብለሽ ስትይ ነበረ። በጣም ትላንት ብቻ አይደለም ማለት ትንሽ ነፍሴ ተጨንቃ ነበረ። ማረፍ ትፈልግ። ትናንት ልጅቷ የሆነች ልጅ ሊሊ የሚለው ልጅ እየጻፈች ነበርና እንደሱ አይነት ስሜት ነበረ ከዛ ፊት የሚሰሙኝ ማለት ራስ ማጥፋት። ምክንያቱም ህይወት ምስቅልቅል ያለ በቃ ወይ በቃ አለ አይደለም አንዳንዴ ግራ የሚገባ ነገር አለ። እንደሱ ነበር የሚሰማኝ ስሜት። ግን ከአንድም ሁለቴም ግን ራሴን ለማጥፋት ሞክሬ ግን አልተሳካም። አልሆነም። ሁለቴ ሶስት በፊት ነው ግን ቢያንስ ዛሬ 3 ዓመት ምናምን 4 ዓመት ይሆናል። ጌታ ለዚህ ቀን ስላዘጋጀሽ ነው ሊያተርፍሽ። ያኔ ራስሽን አጥፍተሽ ቢሆን ኖሮ አሁን እኔ በሲኦል ነበርሽ። አልተሳካም። ሞከርኩ። ጌታ ገባልሻል። ጌታ ገባልሻል። ለዚህ ቀን ስለወሰነሽ አንቺ ለዘላለም ጥፋት ስላልሰራሽ። የሰው ልጆች እንደዛ አልሰራቸውም። ሰዎች በምርጫቸው ነው የሚሄዱት። የሚያሳዝነው የሰው ልጅ ተቅበዘበዘ። ጌታ ይባረክ። አሁን ምን ተሰማሽ? ትናንት ያ መጽሐፍ ቅዱስ እያነበብኩ ነበር እና ማለት ይህን ጨንቀኝ የማነበው መጽሐፍ ይወቅሰኛል ራሴን። አንዳንዴ አላነበውም፣ ክድን አድርጌ ያስቀምጠዋለሁኝ። ያው ነፍሴ ያላረፈችው ነበር። የሆነ በቃ ጭንቅ የሚላል ላይ በቃ የሆነ ስሜቱን ልገልጸው አልችልም። እንደዚህ ነው ብዬ አሁን ቀደም ብሎኛል። የሆነ ልቤ ላይ ራሱ የሆነ አላውቅም እንደዚህ ውስጤ ደስ የሚል ስሜት የሆነ የልብ ደስታ እንደዚህ አይነት ነገር ተሰምቶኛል። ቀሎኛል። ደስ ነው ያለኝ። ጌታ ይባረክ። ጌታ ይባረክ። የእሱ መንፈስ ሲገባ እንደዚህ ነው የሚያደርገው። ልብን ነው ሰላም።
እረፍት ይሰማል። እረፍት ጽዮንዬ ነይ እስኪ ጽዮን እህቴ ነይ፣ ኦርቶዶክሳዊ እህቴ ጽዮን። ሊሊዬ ካለሽ ትናንትና ብሞት ይሻላል እንደዚህ አይነት ኑሮ ከምኖር ብለሻል። ሸዋ ሊሊ ካለሽ እባክሽ ነይ። ብዙዎች አላችሁ ጌታን ለመቀበል የምትፈልጉ ሰዎች ካላችሁ ከገስት ላይ እኔ ሰዎችን አወርዳለሁ። ካላችሁ ኑ፣ ካላችሁ እዚህ ያሉ አገልጋዮችን በሙሉ አወርዳቸዋለሁ። ካላችሁ ኑ። አላችሁ ደግሞ በጣም ብዙዎች ለምን እንደምትፈሩ አላቅም። ኢየሱስ ክርስቶስን ሰው ለመቀበል ለመከተል። ጽዮንዬ ገስት ላኪልኝ። አንድ ቁጥር ስታስገቢ አንድ ቁጥር ገስት ላኪልኝ። ጽዮንዬ ነይ ጌታን ተቀበይ እህቴ። ጌታ ኢየሱስ ይወድሻል። እኛን ነው የሚጠብቀው፣ እናንተን ነው የሚጠብቀው። ስራ ቀራንዮ መስቀል ላይ ተሰርተዋል። የኃጢአት ዕዳችን ተከፍሏል። ዕዳው እንደተከፈለለት ሰው ነፃነትሽን አውጂ፣ ከክርስቶስ ጋር ኑሪ። ገስት ላኪልኝ ጽዮንዬ፣ ገስት ላኪልኝ። ገስት መላኪያው ላይ አንድ ቁጥር ስትጽፊ ማስገባት አልችልም። አልዘነጋሁትም መነሻዬን። እሺ ጌታ እግዚአብሔር ለዘላለም ስሙ ይባረክ። ጆኒ ጌታ እግዚአብሔር ለዘላለም ስሙ ይባረክ። ወንድሜ ፍጹም ጌታን ለመቀበል ነው። ኦኬ ዳጊዬ እነ ሜርሲ እህትየው አይ ቲንክ ያላቸው መስላ አሜሪካን በሙሉ ያላቸው። ሊያይም አይ ቲንክ ስራ ላይ ናት፣ ቢዚ ነች። ሜርሲዬም በጣም ትልቅ ይቅርታ፣ ቦታውንም ስለምፈልገው ካላችሁም በጣም ይቅርታ። ችግር የለውም፣ ችግር የለውም። ቢያንስ እነሱ ብዙ ስለቆዩ እኔ ጋ መዋስጠኝ ጆኒ ያ ጌታ ይባረክ፣ ጌታ ይባረክ። ማለዳ ቅድምም ልከሽልኝ ነበረ። እሺ ማለዳ አለሽ? አሁን የገባሽ የታልሽ? ማለዳ ይሰማሻል እህቴ? አዎ ይሰማኛል አለው። ቅድም ስጠራሽ ነበረ እህቴ። ጌታን ለመቀበል ነው? ንሳ ለመግባት ነው። ጌታን ታውቂ ነበር ከዚህ በፊት? የት ቤተክርስቲያን ነበርሽ? ቃል ሕይወት። አሁን የት ነው ያለሽው? ቤሩት ነኝ። ቤሩት ነው ያለሽው? ጌታን ትተሽ ነበር? ለምን መስመር ትቼ ነበር። ስንት ዓመት ሆነሽ ጌታን ከተውሽ? 1 ዓመት ሆኖኛል። ምክንያት ነበረሽ ለመተው? ምክንያት የለኝም፣ ዝም ብዬ ነው የተውኩት። አሁንስ ምን ያህል እርግጠኛ ነሽ? እርግጠኛ ነኝ አሁን። እሺ የሆነ የምታንኮሻኩሽ ነገር አለ፣ ሚዩት አድርጊውና ጠብቂ። ከዛ ለንስሐ ስትከፍቺ ትከፍቻለሽ። ማይኮን አሁን ጌታ ይባላል። ማይኮን ዝጊው። እሺ የሆነ የምታንኮሻኩሽው ነገር አለ። ኤርፎን ከሆነ ኤርፎኑን ንቀዩ። እግዚአብሔር ይባረክ። እሺ ፍጹም ከየት ነው ወንድማችን? ጀርመን ነው ኤርሚ። ጌታን ለመቀበል ነው? አረ እኔ ጌታን ከተቀበል ቆይቻለሁ። እና ለምን ጻፍክልኝ? በ40 ነው የተቀበልኩት ጌታን። ኦኬ እዛው 40 አውጣ። ታዲያ ምን ታደርጋለህ? እዚህ 40 አውጣ፣ 40 እና 80 አውጣ። አንተ እዛው ገና ጌታ እንዲረዳህ ስለ ጻፍክ ነው የመጣው። እሺ ጌታ ይባረክ። ጽዮንዬ እንዴት ነሽ? ሰላም ነው ኤርሚ? ደህና ነኝ ጌታ ይመስገን። ጌታን ለመቀበል ወሰንሽ እህቴ? ያው በለው። አይ የእውነት ነው፣ ያው በለው አይደለም። በእውነት አምነሽበት በእውነት ከወሰንሽ ብቻ ነው ወደሱ መምጣት ያለብሽ። ያድነናል ብለው ላሉት እና በፍጹም ልባቸው ስገባ ለመማር ነው ቁጭ ብዬ ሳዳምጥ።
አዎ። ስለዚህ ጌታን ለመቀበል ፈቃደኛ ነሽ? ዛሬ ንስሐ መግባት ትፈልጊያለሽ? ያ ጌታ ይባርክ፣ ጌታ ይባርክ። እንኳንም ጌታ ረዳሽ ለዚህ ቀን፣ እንኳንም ጌታ ኢየሱስ ረዳሽ እህቴ። ቅድም እንዳልኩትኝ ለእህቴ ለሀስዬ እንዳልኳት የማትጸጸቱባት ጊዜ ነች። ሰው አምላኩን ተከተል፣ በፍጹም ልብህ አምነው ተከተል፣ መጽሐፍ ቅዱስን አንብብ፣ እሱን ተከተል፣ እሱን አምልከው ብሎ ለማለት ይሄን ያህል ትውልድ መለመን የለበትም። ግን እግዚአብሔር ሲረዳ ነው። እና ጽዮን እየተባረኪ እንኳን ጌታ ረዳሽ። ለዚህም ውሳኔ እንድትወስኝ እግዚአብሔር ነው የረዳሽ። ጌታ ይባረክ። ኤል ቤቴል ሰላም ላንቺ ይሁን። ሰላም ይብዛ። እንዴት ነሽ? እግዚአብሔር ይመስገን። ጌታን ለመቀበል ነው ጽፈሽልኝ ነው ያየሁት። አዎ ጽፌልሃለሁ። እኔ ሳልሆን እህቴ ያለችና የት ሀገር? እና ኢትዮጵያ ነው ያለችውና ጌታን በጌታ ነበረች። ከዛ ጌታ በጣም ሲረዳት እኔ ራሱ አይቻለሁ እና እኔ ራሱ በጣም ብዙ በደል አድርሼባታለሁ። በሰዓቱ እኔ በጌታ አልነበርኩም እና አሁን እሷ ከጌታ ቤት ባክ ስታደርግ እኔ በጌታ ሆንኩኝ እና ባክ ካደረገች በኋላ በጣም ከባድ ሁኔታ ውስጥ ነው የገባችው። አይኗ ጠፋ፣ የሚጥል በሽታ ያዛትኝ። እንደገና አሁን ደግሞ ጥቁር አንበሳ ካንሰር ተብላ ተኝታለች እና ድጋሚ ወደ ጌታ እንድትመለስ ምንም ጥረት ባደርግም ግን ልቧ በጣም ደንድኗል። ምንም ልትሰማኝ አልቻለችም እና እኔ በሽታዋ ምን እንደሆነ እኔ አውቃለሁ። ኤርሚ በቃ ትመረመራለች። አንዴ ሳምባ ይባላል፣ አንዴ ደም ካንሰር ይባላል፣ አንዴ ሌላ ይባላል። መፍትሄ አልተገኘም። መፍትሄ ወደ ጌታ መመለስ ብቻ እንደሆነ አውቃለሁ። ግን ብቻዬን አልቻልኩም። ኤርሚ የምታውቀው ሰው ካለ ሄዶ ጌታን የእሷ ፈቃደኝነት ምን ያህል ነው? እሷ ትፈልጋለች ጌታን፣ ግን ይሻለኝ፣ እሺ ቆይ፣ እሺ እንደዚህ ትለኛለች። እኔም ብዙ የበረታው ስላልሆንኩኝ በደንብ አድርጌ ለመንገር አልቻልኩም። ቤተሰብ እንዳለ በእንትና ያሉትኝ ኦርቶዶክሶች ናቸው። ማንም የሚቀበለኝ አጣው። እኔ ከየት እንደሆነ እያወቅኩኝ ግን በቃ እንዴት ነው አድርገህ እህቴ ፎሎ ባክ ስመልስልሽ ፕራይቬት አድርገሽዋል። ፕራይቬት አሁን ስልክሽን በውስጥ መስመር ውጪና ከዚህ ስልክሽን ጻፊልኝ በውስጥ መስመር ማለት ነው። ከዛ እሷ ዋትሳፕ አላት እሷ ዋትሳፕ አላት። ግን አሁን ጥቁር አንበሳ 8ኛ ፎቅ ላይ አስተኝተዋታልና እዛ ደግሞ ኢንተርኔት አይሰራም። ግን የቀጥታ ስልክ ልልክልህ እችላለሁ። በምን ልናገኛት እንችላለን? እሷን ፈቃደኝነቷን ጠይቂና የእሷን ፈቃደኝነት ጌታን ለመቀበል እዛው በተኛችበት አልጋ ላይ ሆና ጌታን ለመቀበልና እንዲጸልዩላት ጌታን ለመቀበል ፈቃደኛ ከሆነች እኔ ህዝብ ሆኜ ንስሐ አስገባታለሁ። እዛ ጥቁር አንበሳ ማለት ነው። ከዛ አንዲት እህት አለች፣ የእግዚአብሔር ሴት አለች፣ እልካታለሁ። እዛው እግዚአብሔር የታምራት አምላክ እግዚአብሔር ታምር እንዲያደርግላት እንጸልያለን። ግን ፈቃደኛ ሆና አምና በጌታ አምና ፈቃደኛ ከሆነች ውጭና ሂጂ ደውይላት እና ለእኔ በውስጥ መስመር ስልክሽን ጻፊልኝ። አሁን ይህንን ላይቡን ለዘጋው ስለሆነ ስጨርስ እደውልልሻለሁኝ። ከዛ ያቺ ካመነች ትድናለች፣ ከዘላለም ጥፋት ትድናለች። ጌታም ተአምራትን ያደርጋል እና እግዚአብሔር ይባረክ። ውረጅና እሷን ጠይቃት፣ ስልክሽን ጻፊልኝ። ተባረክ። እሺ፣ አመሰግናለሁ። አሜን። እግዚአብሔር ስሙ ይቀደስ። ሃሌሉያ። እሺ፣ ኦኬ። ማለዳ አለሽ? ማለዳ ጥቁር ሆኗል። ማለዳ አለሽ? ማለዳ ድምፅሽ ይሰማል እህቴ? አለሽ? ቀደም ለዚህ ነው የሆንሽው። ኦኬ። ካልሆነ ከጽዮንዬ ጋር እንጸልያለን። እግዚአብሔር ይባርክ። ይህን ጸሎት ምናልባት ጌታ ለመቀበል ፈርታችሁ አሁን እቤት ውስጥ ያላችሁ ሰዎች ካላችሁ አብራችሁ ከጽዮን ጋር ንስሐ ስትገባ አብረን ስንጸልይ አብራችሁ ጸልዩ።
የእውነት ጸልዩ ባላችሁበት ቦታ። አንዳንድ እህቶች፣ አንዳንድ ወንድሞች እናንተ እዚህ ንስሐ ስታስገቡ አልጋዬ ላይ ተኝቼ ነበር፣ ወርጄ በዛው ተንበረከኩና ጌታን ተቀበልኩ፣ ከዛ ቸርች ሄድኩኝ፣ ዛሬ ተምሬ ተጠምቄ በሙሉ ወንጌል በቃለ ሕይወት እያሉ የሚሉኝ በጣም ብዙ አሉ። እና እንደዛ ማድረግ ትችላላችሁ ወንድሞችና እህቶች። የግድኛ ድምፃችሁ መስማት የለብንም። እዛው ባላችሁበት ቦታ ተንበርክካችሁ ጸልዩና ንስሐ ግቡና ይህን ንስሐ ጸሎት ስንጸልይ እዚህ ከዛ ባላችሁበት አገር ጤነኛ የሆነ ቸርች፣ የእኛ እውነተኛ የሆነ ቸርች ማለት ነው፣ ቸርቾች ያገኛችሁት ቦታ ላይ እንዳትሄዱ እንልካችኋለን። መሰረታዊ ክርስትና ትምህርት ትማራላችሁ። ከጌታ ሕዝብ ጋር አብራችሁ እግዚአብሔርን ታመልካላችሁ። ለእግዚአብሔር ክብር ይሁን። ስለዚህ ሊሊ አልመጣችም። ከጽዮንዬ ጋር እንዘምር። ሊሊም በጣም ጠብቂያት ነበር። ኤርሚ አቤት። እዚህ ግን እኛ ባለንበት አካባቢ ብዙም ስለሌለ ለጊዜው ባልሄድ ችግር አለው? የት ነው የምትኖረው? ትግራይ ውስጥ ነው አይደል? እሺ መቀሌ ቸርች የለም። መቀሌ እናወራለን በውስጥ እናወራለን በውስጥ ችግር የለም። በውስጥ እናወራለን። አይተ አሉ ልላክልና ኦኬ። በውስጥ ላውራሽ እዚህ እንዲጸልይልሽ ካልፈልሽ በውስጥ ላኪልኝ ስልክሽን። እሺ አሁን ሰዓት ትገቢያለሽ ወይስ በውስጥ ስልክሽን አሁን ትጽፊልኛለሽ? ችግር የለውም። አሁንም ኦኬ። ንስሓ ለመግባት እዚሁ አድርጊ። ከዛ ስልክሽን ጻፊልኝ። ያለሽበት ሁኔታ ከቤተሰብ ጋር ከሆንሽ እንነጋገራለን ማለት ነው፣ እንዴት ትምህርት መማር እንዳለብሽ ማለት ነው። አሁን ያለሽበት ቦታ ላይ ንስሓ መግባት ትችያለሽ? ችግር የለውም። ስራ ቦታ ነኝ ብቻዬን። ስራ ቦታ ከሆንሽ የማያመችሽ ከሆነ ስልክ ስጭኝና እኔ በውስጥ ደውዬ ንስሓ ላስገባሽ እችላለሁ። ኤርሚ ይመቸኛል አሁን፣ ችግር የለውም። ጌታ ይባርክ። እግዚአብሔር ክብር ይሁን። ስራ ቦታ ላይ ያለው ብለሽ ስላልሽ ነው። ጌታ ይመስገን። ስለዚህ ይህን ጸሎት ከኔ ጋር እንጸልያለን እህቴ። ይሄ እውነተኛ የሆነ በልብ በማመን በእግዚአብሔር ፊት የምትገቡት ቃል ኪዳን እናም ደግሞ ምሕረትን ለምንበት ጸሎት ነው እና ጌታ ኢየሱስ ክርስቶስን የህይወትሽ አዳኝና ጌታ አድርገሽ ለመቀበል ከእሱ ጋር ለመኖር እሱ በአንቺ ውስጥ እንዲኖር የእውነት ከፈቀድሽለት ታሪክሽ በዚች ቀን ይለወጣል፣ ዘላለምሽ ያምራል። ጌታዬና ንጉሴ አምላኬና መድኃኒቴ ፈጣሪ ነው ቤዛዬ ነው ብለሽ ካመንሹ፣ ያድነኛል ብለሽ ካመንሹ በእርግጥም ያድንሻል። ስትድኝ ደግሞ ለዘላለም ነው የምትድኙ። ከከዳሹ ካልሆነ ካልከዳሹ በስተቀር አይከዳሽም። ካልተውሹ በስተቀር አይተውሽም። ብትደክሚ እንኳን ያበረታሻል፣ ብትወድቂ እንኳን ያነሳሻል። የምሕረት አምላክ ነው። ወደ እኔ ኑ ብሎ ሲል ከነ ኃጢአትሽ ጭምር ነው ወደ እኔ ኑ ብሎ ያለው። እኔንም ልክ እንደዚሁ ነው ያለን፣ እህቶቼንም ወንድሞቼንም ልክ እንደዚሁ ነው ያለን። እሱ ነው ኃጢአታችንን ከላያችን ላይ የማያንከባለን። እግዚአብሔር ስሙ ይባረክ። ይህን ጸሎት ከኔ በኋላ ጸልይ። እግዚአብሔር አምላኬ ሆይ ጽዮን ኔትወርኳ ብዙ ጊዜ ይላል አለሽ ጽዮን አለ። ኦኬ ይሰማሻል? ይሰማኛል። እግዚአብሔር አምላክ ሆይ ስለዚህ ቀን እጅግ አድርጌ አመሰግናለሁ። ስለዚህ ቀን እጅግ አድርጌ አመሰግናለሁ። አንተ የሰውን ልጆች ስለወደድክ ከወደቅንበት የኃጢአት ውድቀት ልታድነን አንድ ልጅህን ወደዚህ ዓለም ላከው። እሱም ለበደል ለኃጢአታችን በመስቀል ላይ ሞተልን። ልጅህን ኢየሱስ ክርስቶስን
ልጅህን ኢየሱስ ክርስቶስን የሞተልኝን ሞት አምኜ በደል ኃጢአቴን ይቅር እንዲለኝ ዛሬ ወደ እርሱ እመጣለሁ። ጌታ ኢየሱስ ሆይ ጌታ ኢየሱስ ሆይ እኔ ኃጢአተኛ ነኝ። አንተ ግን ጻድቅ ነህ። ለበደል ኃጢአቴ እንደሞትክልኝ ዛሬ በፍጹም ልቤ አምኜ እቀበልሃለሁ። ተቀበለኝ። በደል ኃጢአቴን ይቅር በለኝ። ከበደሌ ፈጽሞ እጠበኝ። አውጣኝ። ልጅህ አድርገኝ። ስሜን በሕይወት መጽሐፍ ላይ ጻፈው። ወደ አንተ መጥቻለሁ። የኃጢአት ሸክሜን ከኔ ላይ አንሳልኝ። ሰላምህን ስጠኝ። ነፍሴን አሳርፋት። ወድጄና ፈቅጄ በሕይወቴ ሁሉ ላይ አንተን ዛሬ ሾማለሁ። ስለተቀበልከኝ ልጅህ ስላደረከኝ በፍጹም ልቤ አምኜ ጌትነትህን በአፌ እመሰክራለሁ። ጌትነትህን በአፌም እመሰክራለሁ። ዓለምና ሰይጣንን ስራውን ሁሉ ዛሬ ክዳለሁ። ኢየሱስ ጌታዬ እንደሆንክ በአፌ እመሰክራለሁ። በልቤም አምኛለሁ። በኢየሱስ ስም አሜን። አሜን። ቀኝ እጅሽን ብቻ ልብሽ ላይ ጫኝ። ቀኝ እጅሽን በኢየሱስ ክርስቶስ ስም። እግዚአብሔር ሆይ ስለ እህቴ ስለ ጽዮን ጌታ ሆይ እጅግ አድርጌ አመሰግናለሁ። አንተ ሰውን ካረዳ በስተቀር ሰው እንዲህ አይነት ውሳኔ ላይ ሊደርስ አይችልም። የፍቅር ብዛት ስላሸነፋቸው ስለ እህቶቼ እጅግ አድርጌ አመሰግናለሁ። ስለ እህቴ ስለ ጽዮን እጅግ አድርጌ አመሰግናለሁ። ወዳና ፈቅዳ አንተ ጌታዬ ነህ፣ አንተ አምላኬ ነህ፣ አንተ ፈጣሪ ነህ። አንተ ለእኔ በደልና ኃጢአት ሞተህልኛል። በደሌን ኃጢአቴን ይቅር በለኝ ብላ በፊትህ የጸለየችውን በልቧ አምና በአፏ የመሰከረችውን በልቧ አምና በአፏ ወደ አንተ የለመነችውን ልመና ሁሉ ሰምተህ በዚህ ሰዓት ስለተቀበልካት አንተ ከእሷ ጋር እንዳለህ አንተ በእሷ ውስጥም እንዳለህ ማረጋገጫ ይሆን ዘንድ ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ። እኔም እሰጣችሁ ሰላም ዓለም እንደሚሰጠው አይደለም ብለህ እንደተናገርክ በመንፈስ ቅዱስ የሆነ ሰላም በእህቶቼ ውስጥ ይፍሰስ። በዚህ ሰዓት ቤታቸው ውስጥ ተንበርክከው በስራ ቦታ ላይ ተንበርክከው የወሰኑ እዚህ ያሉ እግዚአብሔር በጌታ በኢየሱስ ክርስቶስ ምና ስልጣን በስፍራዎች ሁሉ እንድትረዳቸው ቀኝህና የፊትህ ብርሃን እንዲበራላቸው በጌታ በኢየሱስ ስም ጸልያለሁ። ቀኝህና የፊትህ ብርሃን ይብራላቸው። እግዚአብሔር ሆይ ሰላምህ እንደ ወንዝ በውስጣቸው ይፍለቅለቅ። ምንድነው የሆንኩት? ቅድም ከጸለይኩ በኋላ ዝም ብሎ ውስጤ ደስ ይለኛል፣ ዝም ብሎ ውስጤ ይፍለቀለቃል፣ ሰላም ይሰማኛል፣ እረፍት ይሰማኛል፣ ተስፋ ይሰማኛል ብለው እንዲሉ እግዚአብሔር ሆይ አንተ ከነርሱ ጋር እንዳለህ ጌታ ኢየሱስ ወደውና በፈቅደው በልባቸው እንድትገባ በሾሙት በልባቸው ላይ አንተ ንገስ። ሰላምህ እንደ ወንዝ ይፍሰስላቸው፣ ሰላምህ እንደ ወንዝ ይፍሰስላቸው። እረፍትህ እግዚአብሔር ይሰማቸው። አሁን በዚህ ቅጽበት በጌታ በኢየሱስ ስም እህቴ ጽዮንን የሰላምህ ጎርፍ ያጥለቅልቃት። እግዚአብሔር እህቴን ሐሲን የሰላምህ ጎርፍ
ያጠቅልቃት። እግዚአብሔር በቤታቸው ውስጥ ሆነው የሚጸልዩ ሁሉ የሰላምህ ጎርፍ እረፍትና ተስፋ መዳን እግዚአብሔር በኢየሱስ ክርስቶስ ስም ዛሬ ስላደረክላቸው እጅግ አድርገን እናመሰግናለን። እርሱ ደግሞ የአብርሃም ልጅ ነው። በእርግጥ ዛሬ ለዚህ ቤት መዳን ሆኖለታል ተብሎ እንደተጻፈ በእርግጥ ለእህቴ ለጽዮን መዳን ሆኖለታል። በእርግጥ ለእህቴ ለቤተልሔም መዳን ሆኖላታል። እግዚአብሔር በጌታ በኢየሱስ ክርስቶስምና ስልጣን እጅግ አድርገን እናመሰግናለን። ገናናው ስምህ ይባረክ፣ ገናናው ስምህ ይባረክ። ጌታ እግዚአብሔር ሆይ ለዘላለም ቅዱስ ስምህ ለዘላለም የተባረከ ይሁን። እናመሰግናለን እህቶቼን ስለረዳ በመንግስት ስላሳረፍካቸው እግዚአብሔር ሆይ ይህንን ውሳኔ እንዲወስኑ ጌታ መንፈስ ቅዱስ አቅም ጉልበት ስለሆንካቸው በቤታቸው ውስጥ ሆነው አሁን እዚህ ለመግባት ፈርተው ነገር ግን በያሉበት ቦታ ላይ በተንበረከኩበት አይኖች በምድር ዙሪያ ሁሉ የምትመለከት በፊትህ የተራቆተ ነገር ሁሉ የተራቆተና ሁሉ የተገለጠ ነው። በአንተ ፊት ሊሰወር የሚችል ፍጥረት የለም። የእኔ አይን ባያያቸው ያንተ አይን ግን ያያል፣ ያንተ አይን ግን ያያል። በቃልህ እንደተናገርክ ያንተ አይን ግን ያያል። በዘላለም ተራሮች ላይ ሆነህ በድንቅ የምታበራ የአባቶቻችን አምላክ እግዚአብሔር የምድርን ሁሉ ዙረት ምድርን ሁሉ ለመጎብኘት አንተ መዞር አያስፈልግህም። በዘላለም ተራሮች ላይ ሆነ በዙፋንህ ላይ ሆነ ሁሉን ትመለከታለህ። ሁሉን በአንድ ቅጽበት ታያለህ። ሁሉን ትሰማለህ። ሁሉን ትመለከታለህ። እግዚአብሔር ገናናው እግዚአብሔር በያሉበት ሁሉ ሰላምህ እግዚአብሔር በሕይወታቸው ላይ ይብዛ፣ በቤታቸው ላይ ይብዛ። አንተን መቀበላቸውን እንዲያምኑ ጌታ ኢየሱስ ሆይ ሰላምና እረፍትን ነው የሰጠህን። ከአንተ ዘንድ የሆነ ሰላም ከአንተ ዘንድ የሆነ እረፍት በጌታ በኢየሱስ ክርስቶስም በሕይወታቸው ላይ ይብዛ። እህቴ ጽዮንን ከራሷም ስተት ከሰይጣን ወጥመድ ከክፉ ሰዎች ምክር ሁሉ አድናት። የቃልን እውነት ሲያነቡ እህቶቼ በጌታ በኢየሱስም የቃል ፍቺ ይብራላቸው። እግዚአብሔር በጌታ በኢየሱስም ከቅዱሳን ጋር ህብረት እንዲያደርጉ በጌታ በኢየሱስ ክርስቶስም ጌታ እግዚአብሔር ስንደዋወል እግዚአብሔር የዘላለም አምላክ አንተን መፈለግ እንዲያበዙ በኢየሱስ ክርስቶስም ወጣትነታቸውን ላንተ ሰጥተዋል። ዘመናቸውን ላንተ ሰጥተዋል። ሕይወታቸውን ላንተ ሰጥተዋል። አንተም ሕይወትን ለእኛ ሰጥተሃል። ስለዚህም እጅግ አድርገን እናመሰግናለን። ቅዱስ ስምህ ለዘላለም ይባረክ። በኢየሱስ ክርስቶስ ሕያው ስም ጸለይን። አሜን፣ 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 አሜን። ጌታ ይባረክ። ጽዮንዬ እናንተ ከዚች ሰዓት ጀምሮ ቅዱስ ጳውሎስ በመልእክቱ የመዳን ቀን ዛሬ ነው፣ ያም ደግሞ አሁን ነው ይላል። ያ የመዳን ቀን አሁን በዚህ ቅጽበት ሆኖላችኋል። ያ በመስቀል ላይ ጌታ በተሰቀለ ሰዓት በጎኑ የተሰቀለው ሽፍታ ትዝ ይላችኋል። ጌታን የሰደበው እዛው መስቀሉ ላይ አንደኛው ይሳደብ ነበር። አንደኛው ግን ምን አለ? በመንግስት በመጣ ሰዓት አስበኛል። ያኛው እንደሰደበህ እኔ አልሰድብህም፣ ያኛው እንደናቀህ እኔ አልንቅህም። ስለዚህ በመንግስት በመጣ ሰዓት አስበኛለሁ። ጌታ ኢየሱስ እንዲህ ያለው እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ አለው። ዛሬ ማለት መጽሐፍ ቅዱስ የሚነግረን የመዳን ቀን አሁን ነው ሲል አሁን ነው። ክብር ለታላቁ ጌታ ለኢየሱስ ክርስቶስ ይሁን። ስለዚህ እናንተ በመንፈሳዊው ዓለም ነፍሳችሁ ከስጋችሁ ስትወጣ አይደለም ሄዳችሁ የምታረጋግጡት። በዚሁ ምድር ላይ ሆናችሁ የዘላለም መዳናችሁን ያረጋገጣችሁበት ጌታ ኢየሱስ ክርስቶስን በፍጹም ልባችሁ አምናችሁ ወደሱ የመጣችሁበት ያ ቀን ያ ሰዓት እቺ ናት ማለት ነው። ስለዚህ ደስ ይበላችሁ። መጽሐፍ ቅዱስን አንብቡ። እደውልላችኋለሁ። ጽዮንዬ በውስጥ ስልክሽን ጻፊልኝ። ያስ ያለኝ ጌታ እግዚአብሔር ለዘላለም ስሙ ይባረክ። እህቴ ሊሊ ባገኝሽ ደስ ባላይ ነበር። እህቴ ሊሊ እባክሽ ካለሽ ነይ፣ ምናልባት ካለሽ እባክሽ ካለ ጽዮንዬ ተባረኪ የምትይው ካለ ማለት ነው። ኤርሚ ዛሬ በጣም ደስ ብሎኛል። ምን ተሰማሽ? በቃ በጣም ደስ ብሎኛል። እግዚአብሔር ክብር ይሁን። ጽዮንዬ ለጌታ ክብር ይሁን። አንተ ስለተማርኩኝ ትምህርት ሁሉ ስለምከታተል ዛሬ ወስኜ ለቅቻለሁ። ክብር ይሁን። አስያቅሻለሁ። ከዚህ በኋላ ትባኛለህ። ትምህርት በደንብ መማር አለብኝ። በደንብ ስልክሽን ብቻ ጻፊልን። በደንብ ነው በቃ የተጠራውበት ስራዬ ነው እና እንገናኛለን። ስልክሽን ብቻ በውስጥ መስመር ጻፊልኝ። ሌሎች ደውለው እንዲህና እንደዛ ብለው ቢሉሽ እንዳሰሚያቸው አምላካችን ኢየሱስ ክርስቶስ ለበደል ለኃጢአታችን ሞቶልናል። በቃ እሱ ነው ከሱ ጋር ለመወሰን
ለመኖር ወሰነሻል። ጌታ ይባረክ። በውስጥ እንደዋወላለን። ተባረክ። ጸጋ ይብዛልሽ። ኦኬ ጌታ ይባረክ። ቴንክ ዩ። አሜን። እሺ እግዚአብሔር ይባረክ። ለጌታ ክብር ይሁን። ወንድሞቼ እናቶቼ፣ እሺ ሊሊ የለችም። ሊሊ ትናንትና መሞት ይሻለኛል ብለሻል ሸዋት። ስልክሽን በእርግጥ በውስጥ ተጻጽፈናል እና ካልሆነ በውስጥ እደውልሻለሁ። ካለሽ ግን ብትመጪ። ጌታን የማታውቂ እህት ከሆንሽ ጌታን ብትቀበይ። ኤርሚ በቃ ልውረዳ፣ ስራ ቦታ ስለሆነ ትቻለሽ። ማታ ገባለሁ። ስልክሽን በውስጥ ስልክሽን ጻፊልኝ በውስጥ። አሁን ጻፊልኝ። እሺ ቴንክ ዩ። እሺ ኤርሚ ነበረች። ጌታ ይባረክ። ጽዮንዬ እንኳን ጌታ ረዳሽ። ጌታን እጅግ አድርገን እናመሰግናለን። የመዳን ቀን ስኖርላችሁ ስላመለጣችሁ ወገኖች። ሊሊ ኮሜንት ያደረገች ነበረ፣ በዋትስአፕ ላይ መልእክት አስቀምጬልሃለሁ ብላ ነበረና አይቻታለሁ። ኮሜንት ጽፋችና ይኸው ዋትስአፕና አየዋለሁ። እሺ አየዋለሁ። ሊሊ እሺ ካለሽ እየሰማሽ ከሆነ ይሄንን ሳላረግ አልተኛም። እኔ ጋ ወደ ሌሊት እየተጠጋ ነው፣ ግን ይሄን ሳላረግ አልተኛም። አዱና ከወንድማችንም በውስጥ መስመር ስልክህን ጽፈልኝ ከሆነ በጣም ደስ ይለኛል። ለጌታ ክብር ይሁን፣ ለጌታ ክብር ይሁን፣ ለእግዚአብሔር ኮሜንት አለሁ ግን ስራ ላይ ነኝ ብላለች። ችግር የለም። እሺ እደውልልሻለሁ ሊልዬ። በቃ ስልኬን ስለጻፍኩላት እሷም ጽፋልኝ ነበር ሜሴጅ። ስልኳን ነው ያልጻፈችልኝ እንጂ በቃ ከጻፈችልኝ ዋትሳፕ ላይ አገኛታለሁ። እሺ እሺ። ጌታ ኢየሱስ ይባረክ። ለእግዚአብሔር ክብር ይሁን። ምን እንላለን? ምን እንላለን? ስም ይባል። ጌታ እግዚአብሔር ስሙ ይባረክ። እንዴት ደስ ይላል ወንድሞቼ እናቶቼ፣ እንዴት ደስ ይላል። በቤት ውስጥ ሆናችሁ የወሰናችሁ ሰዎች ደስ ይበላችሁ። ፕሊስ የምትሄዱበት ቸርችን የማታውቁ ሰዎች ከሆናችሁ በውስጥ መስመር እዚህ ተናገሩ እውነቱን ብሎ የሚለው የኔ ፔጅ ላይ ሜሴጅ ፓርት አለ። እሱ ላይ ጌታን ተቀብዬ ነው የየትኛው ቸርች ሊሄድ ብላችሁ ከጻፋችሁልኝ እና ስልካችሁን ከጻፋችሁልኝ ደውዬ ንስሐ መግባት የምትፈልጉ ከሆነ ንስሐ ትገባላችሁ። ቅድም አብረን ስንጸልይም ግን ንስሐ ገብታችሁ ከሆነ እውነተኛ የሆኑ አብያተ ክርስቲያናት ጋር ልካችኋለሁ እኔ በያላችሁበት ምድር። ኦኬ ለእግዚአብሔር ክብር ይሁን። ጌታን እጅግ አድርገን እናመሰግናለን። የእግዚአብሔር ልጅ የዳዊት ልጅ ዛሬም ስሙ ከፍ ብሎ ለዘላለም ይክበር። እንደ ኢየሱስ ያለ ማንም የለም። እንደ ጌታ ያለ ማንም የለም። እንደ እርሱ ያለ ማንም የለም። ወገኖቼ ፈልጉ፣ መርምሩ፣ ጠይቁ፣ ተጠያየቁ። እንደ እርሱ ያለ ማንም የለም። ማንም የለም። እግዚአብሔር ለዘላለም ስሙ ይቀደስ። ከሰው ልጆች የፈለገው እሱ በቃ መጥቶ እንደዚህ በመስቀል ላይ ሞተልንና በእርሱ መኑ ነው የተባለው። በቃ በእርሱ ካመንክ በኋላ የዘላለም ሕይወት አለ። ቀጥሎ ላለው ስራ አንተ ልጅ ነህ፣ እርሱ አባትህ ነው። አንቺ ልጅ ነሽ፣ እሱ አባትሽ ነው። አባት ልጆቹን የማሳደግ ኃላፊነት የለበትም እንዴ? አለበት። አባት ልጆቹን ሲያሳድግ ሲያጠፋ መመገብ ብቻ አይደለም። አዎ ሲጠማ ያጠጣዋል፣ ሲራብ ያበላዋል እና ያሳድገዋል። ጨካኝ ወላጅ ካልሆነ በስተቀር በልጆቹ ላይ ጨክኖ አውላላ ሜዳ ላይ ጥሎ ይሄዳል? የትኛው ወላጅ እንዲህ ያደርጋል? እንደዛ ታደርጋላችሁ? ልጆች አሉኝ እኔ 3 ልጆች። ሳያቸው እንባዬ ይመጣል። ልጆቼን ሳያቸው አለቅሳለሁ። ሚስቴ አንዳንዴ ምን ሆነ ነው አንተ ስርዓት አትይዝም እንዴ ምናምን ብላ ትለኛለች። ሳያቸው እኮ ነው የማለቅሰው። ውስጤ ይላወስብኛል እና ነጋቸውን አይና አደራ አባዬ እለዋለሁ። እኔ አቅም ስለሌለ ማለት ነው። አሁንም አብሬያቸው በሆን አቅም ስለሌለኝ አደራ ጌታዬ እለዋለሁ እና ውስጤ
ይታወቃል። አለቅሳለሁ። ሚስቴ ብዙ ጊዜ ትቆጣኛለች። አለቅሳለሁ። ወደ እግዚአብሔር በብርቱ አለቅሳለሁ። እና ልጆቼን ይህን ያህል እኔ ከወደድኩ እግዚአብሔር እኮ ብያት ማማ ነው የምላት ሚስቴን፣ ጌታ እኮ እኛን እኔ ደካማው እኔ ኃጢአተኛ የነበርኩት ሰው ልጆቼን እኔ ሰው የሆንኩኝ ማለት ነው። ልጆቼን ይህን ያህል እምወድና እንዲህ የምንሰፈሰፍላቸው ከሆነ እግዚአብሔርስ እንዴት እኛን በቃላት አይለካም። ከኤርሚያስ ጋር አይነጻጸርም። የጌታ መውደድ ከኤርሚያስ መውደድ ጋር አይነጻጸርም። እግዚአብሔር ይበልጣል። የእግዚአብሔር ይልቃል። እግዚአብሔር ለዘላለም ስሙ ይባርክ። ሊልዬ እንኳን ደህና መጣሽ። ሰላም፣ እንዴት ናችሁ? ደህና ነን፣ ጌታ ይመስገን። እንዴት ነሽ እህቴ? ትናንትና እኮ በቃ በእውነት ውስጤን በጣም ውስጤ ተንሰፈሰፈልሽ። የእውነት ያው ጌታ እግዚአብሔር ምስክር። በምን አይነት ሁኔታ ውስጥ እንዳለሽ አላውቅም። ቅድም ስልኬን ጽፌልሻለሁ፣ አይተሽዋል አይደል? አሁን እዚህ ማውራት ትችያለሽ ወይስ በውስጥ ላውራሽ? በጌታ ነበርሽ ወይስ በሌላ እምነት ውስጥ ነበር ያለሽው? እኔ የትኛውም እምነት ላይ የለውም። አይዞሽ እህቴ፣ አይዞሽ፣ በእውነት አይዞሽ ሊልዬ። እሺ የኔ አይዞሽ። ትናንትና ኮሜንትሽን ሳነብ በዛ ዝማሬ ውስጥ ድንገት አይኖቼ ዳረፉ። እኔ ከዛ ቤት አላቅሽም። አንቺ ነሽ ምናልባት ሚዲያ ላይ ሳገለግል ልታቂኝ ምቺ። ይኸውልሽ ሊልዬ፣ በሰው ተስፋ ብትቆርጪ፣ በሰዎች ብትጎጂ፣ በራስሽ ድካም ስንፍና ሄደሽ ያልሆነ ነገር ውስጥ ብትገቢ፣ የምታየው ነገር ቢያሳዝንሽ፣ በሰዎች ብትከጂ፣ የተለያየ ነገር ብቻ በዚህ ምድር ላይ የሰው ሕይወት ይላል መጽሐፍ ቅዱስ ላይ ብርቱ ሰልፍ አለ። በዛ ሰልፍ ውስጥ ሁሉ ብታልፊ የመኖር ተስፋሽ ተሟጦ ትናንትና በሞት ይሻለኛል ለእናንተ ተስፋ አላችሁ ብለሽ ስትይ ለአንቺስ ሊልዬ እያልኩሽ ነበር። ለአንቺም እኮ ተስፋ አለ እያልኩሽ ነበር። ጌታ ኢየሱስ ይወድሻል እህቴ። ሰው ሁሉ እኮ አይወደኝም እነንትና አይወደኝም በእነንትና ተከዳው ብለሽ ብትይ በቃ የሰው ባህሪ ነው። የማይከዳ አባት ጌታ ኢየሱስ የህይወትሽን ፍጻሜ ሊያሳምርልሽ ከነዚሁ ከነ ድካምሽ ከነ ሐዘንሽ ጭምር ወደ እሱ ነይ። ያሳርፍሻል፣ ያጽናናሻል፣ ያቆምሻል። መጽሐፍ ቅዱስ ሲናገር እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ ነው ብሎ የሚለው። ወደ ጌታ ነይ እህቴ። በቃ የመጨረሻው ቢሆን ወደ ጌታ ነይ። ከደረሰብሽ ነገር የተነሳ ወይ ካነበብሽ ወይ ከሰማሽው ነገር የተነሳ ትናንት እግዚአብሔር የለም ስትይም ነበረ። የሰው ልጆች እንደዚህ ሲያልፍባቸው በህይወታቸው ሊሆን ይችላል፣ ወይ ደግሞ የተለያየ እውቀትን አግኝተሽ ሊሆን ይችላል። ጌታ ግን አለ። ሊልዬ እህቴ ምስክሬ እግዚአብሔር ነው። እግዚአብሔር አለ። ለመኖሩ አንቺ ራሱ ምስክር ነሽ። አንደኛው ቁጥር አንድ ምስክር የእግዚአብሔር መኖር የእጆቹ አሻራ አንቺ ነሽ። ግሩምና ድንቅ አድርጎ የሰራሽ ጌታ ማለት ነው። አለ ጌታ፣ አለ ጌታ እና ይወድሻል። ጌታ ኢየሱስ ሊያድንሽ ስለወደደ ነው። እኔ መቼና መቼ እዚህ እኔ ጋር እንደምትከታተይ አላቅም፣ ምን ያህል ጊዜ እንደተከታተልሽ ግን የትናንትናዋ ቀን ላንቺም ላሲየም የመዳን ቀን ነበረችና ምሽት ላይ ስልካችሁን ነበር የጠበቅኩትኝ። አላየሁም። አይ ቲንክ ተኛሁ እኔም ደከመኝና ከዛ ጠዋት ላይ ስነሳ ግን የሁለታችሁን ሜሴጅ አየሁትና ሀሲያም ልጣለች። ጌታን ለመቀበልም ተወስኝ ከሆነ ልጸልይልሽ፣ ካልሆነ በውስጥ ጥያቄ አለ ብለሽ ከሆነ አወራሻለሁ። ሊሊ የምትይውን ልስማሽ። ጌታን ለመቀበል ትፈልጊያለሽ ሊሊ? ጌታ ኢየሱስን ተቀበዩ። እውነቴን ነው የምልሽ። አይዞሽ እህቴ፣ አይዞሽ እህቴ። እንዴት እንደሚወደን እኮ እንዴት እንደሚወደን እሱ ብቻ ነው ሰውን የማይከዳ።
እሱ ብቻ ነው ሰውን በኩል አይን የሚያይ። ጌታ ይወድሻል ሊልዬ፣ ነይ ያሳርፍሻል። ማረፍ በሱ ተዘልሎ መኖር በሱ ደህንነት አግኝቶ መኖር በሱ በጌታ ማለት ነው። በጌታ እዚህ ባዘነው ልብሽ ላይ በተጎዳው ልብሽ ላይ እሱን እንዲገባ ፍቀጅለት፣ እንዲገባ ፍቀጅለት። አይዞሽ አይዞሽ እህቴ። ጌታ ኢየሱስ እህቴን እርዳት። አይዞሽ 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 እህቴ። ክብር ለኢየሱስ ይሁን። አይዞሽ ሊሊዬ፣ ተረጋጊና ልጸልይልሽ። ተረጋጊና ማይኩን ክፈችውና ልጸልይልሽ። ካልሆነ ወይ በውስጥ ስልክሽ ስላለ እደውልልሻለሁኝ። ለጌታ ክብር ይሁንለት። እግዚአብሔር መንፈስ ቅዱስ ክብር ይሁንለት። ክብር ይሁንለት። ሰው በተለያየ ጎዳና ውስጥ ነው የሚያልፈው። በጎን ማን ያሳየናል ብለው የሚሉ አሉ። ሞታቸውን የተመኙ ትናንት ጽፍ እያየኋት ነበር። ብሞት ይሻለኛል፣ ለእናንተ ተስፋ አላችሁ፣ እኔ ግን ተስፋ የለኝም እያለች ማለት ነው። ሰይጣን ተስፋን አሟጦ እንደዚህ ነው በሞት ሊወስዳቸው ማለት ነው። አሁን ቅድም አስዬም ስትመሰክር ከ3 ወር በፊት አንዴም ሁለቴ ከሁለቴም ሶስቴ ህይወት ላጠፋለች። ሰይጣን የሰው ልጆች እንደዚህ ነው ለመብላት፣ እግዚአብሔር ደግሞ ለማዳን ይተጋልና እግዚአብሔር ይባረክ። ሊልዬ ተረጋጊና አይዞሽ። ማይኩን ከቻልሽ ክፈችው፣ ካልሆነ በውስጥ እንዳወራሽ ከፈለሽ አሁኑን በውስጥ አወራሻለሁ ሳልተኛ። በውስጥ ላውራሽ ወይስ እዚሁ ልጸልይልሽ? ችግር የለውም። ጸልይ። የተባረክ አይዞሽ። ምን ተሰማሽ? ምን ተሰማሽ? የእውነት ምንድን ነው የተሰማሽ? የባዶነት ስሜት። የባዶነት አይደል? አዎ፣ ጥቅም አልባ ተስፋ። አይዞሽ 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 አይዞሽ። ሰይጣን ትከስራለህ። እህታችንን ሊሊን አትበላት። የእግዚአብሔር ልጅ ኢየሱስ የፈጠራት ጌታ ያዳናት ጌታ ደርሶላታል። አይዞሽ። ባዶነትሽን በእርሱ ሙላት አሁን ይሞላዋል። ስለዚህ በዚህ ባዶ በሆነ ልብሽ ላይ፣ ተስፋ ባጣው ልብሽ ላይ፣ ተስፋ ባጣው ህይወትሽ ላይ ጌታ ኢየሱስ ክርስቶስን ለመቀበል ፈቃደኛ ነሽ? አሁን እህቴ አሁን የእውነት ፈቃደኛ ነሽ? አሁን ማረፍ ፈልጋለሁ። ጌታ ከአንቺ ውስጥ እንዲኖር፣ በአንቺ ውስጥ እንዲኖር ትፈቅጅለታለሽ? ጌታ ይባረክ። ያለሽበት ቦታ መንበርከክ ትችላለሽ? አዎ እችላለሁ። መንበርከኪና ይህን ጸሎት ከኔ በኋላ እንጸልይ። ከዚህ ጸሎት በኋላ በዚች ቅጽበት ውስጥ እግዚአብሔር መንፈስ ቅዱስ የሚያደርገውን ታያለሽ። ጌታ ለዘላለም ስም ይባረክ። አባት እግዚአብሔር አንተን ታምነን እህቴን በፊትህ ይዣት ቀርባለሁ። አዎ ጌታ ኢየሱስ ክርስቶስ አንተን ለመቀበል ወስኛለሁ ብላ አፏን ሞልታ በልቧ አምና ልትቀበል በዚህ ሰዓት ወደ አንተ መታለች። ጌታ ሆይ ተቀበላት። እሺ ሊሊ፣ ይህን ጸሎት ከኔ ጋር ጸልይ። የእውነት በልብሽ አምነሽ ጌታ እንደሚያስፈልግሽ አምነሽ
በሞት ሊነጥቅሽ በሞት ሊወስድሽ ተስፋ አስቆርጦ እግዚአብሔር የለም ብሎ ሊበላሽ ያለ አውሬ አሁን በዚህ ሰዓት ጌታ ኢየሱስ ክርስቶስን በሕይወትሽ ላይ አዳኝና ንጉሥ አድርገሽ ስትቀበዩ እሱ ለዘላለም ይቀበልሻል። ይህ ተስፋ ማጣት በተስፋ ይለመልማል። ይህ ባዶነት በእርሱ ሙላት በእርሱ መንፈስ ሕይወትሽን አእምሮሽን ሁሉ የሚያልፍ የክርስቶስ ሰላምና ጸጋ በሕይወትሽ ይበዛል። እግዚአብሔር ስሙ ይባረክ። ስለዚህ ከኔ ጋር እንደዚህ ብለሽ ጸልይ እህቴ። እግዚአብሔር አምላኬ ሆይ እግዚአብሔር አምላኬ ሆይ ስለዚህ ቀን እጅግ አድርጌ አመሰግናለሁ። ስለዚህ ቀን እጅግ አድርጌ አመሰግናለሁ። እኔ በደለኛና ኃጢአተኛ ነኝ። እኔ በደለኛና ኃጢአተኛ ነኝ። አንተ ግን ጻድቅ ነህ። አንተ ግን ጻድቅ ነህ። በደለኛ ስለሆንክ አንተን የለህም ብዬ ሁሉ ነገር ተናግሬያለሁ። በደለኛ ስለሆንክ አንተ የለህም ብዬ ተናግሬያለሁ። አንተ የለህም ብዬ በአንደበቴ ተናግሬያለሁ። አንተ የለህም ብዬ በአንደበቴ ተናግሬያለሁ። ይህንን በደሌን ሁሉ ኃጢአቴን ይቅር በለኝ። ይህን ሁሉ በደሌን ኃጢአቴን ይቅር በለኝ። ድፍረቴን ይቅር በለኝ። ድፍረቴን ይቅር በለኝ። ጌታ እግዚአብሔር ሆይ አይዞሽ፣ ከማህፀን ከእናቴ ማህፀን የፈጠርከኝ አንተ ነህ። ከእናቴ ማህፀን የፈጠርከኝ አንተ ነህ። እስከዚች ቀን በሕይወት እንድኖር የፈቀድክልኝም አንተ ነህ። እስከዚች ቀን በሕይወት እንድኖር የፈቀድክልኝ አንተ ነህ። ባለፍኩበት የሕይወት ጎዳና በሕይወት የመራኸኝ አንተ ነህ። የመራኸኝ አንተ ነህ። ስለዚህ እጅግ አድርጌ አመሰግንሃለሁ። እጅግ አድርጌ አመሰግንሃለሁ። ዛሬ ለበደል ለኃጢአቴ እንዲሞት የላከውን ልጅን ኢየሱስ ክርስቶስን በፍጹም ልቤ አምኜ ልቀበለው ወስኛለሁ። ጌታ ኢየሱስ በደል ኃጢአቴን ይቅር በለኝ። አይዞሽ፣ ና በልቤ ውስጥ ግባ። ና በልቤ ውስጥ ግባ። አይዞሽ፣ ና በልቤ ውስጥ ግባ። አንተ በእኔ ውስጥ ኑር። ባዶነቴ በአንተ ይሞላ። ሰላምህን ስጠኝ። ያዘነው ልቤን ጠግንልኝ። የተሰበረ ልቤን ጠግንልኝ። አንተ የመጽናናት አምላክ ነህና እንደምታጽናናኝ እንደምታድነኝ አምኜ ወደ አንተ መጣሁ። ሁሌ እንደምታጽናናኝ አምኜ ወደ አንተ መጣሁ። በደል ኃጢአቴን ሁሉ በፈሰሰው ደምህ እጠብልኝ። ቆሽሽ ያለው ጠበኝ። በድያለሁ ማረኝ። ስሜን በሕይወት መጽሐፍ ላይ ጻፈው። ልጅ ተቀበለኝ። አይዞሽ ሊልዬ፣ አይዞሽ ሊልዬ። ጌታ ኢየሱስ ይባረክ። ልጅ አድርገህ ተቀበል። አባት ይሆነኛል አይደል? እግዚአብሔር አዎ፣ በጣም ለዘላለም ያውም የዘላለም አባት፣ የማይከዳ አባት፣ የማይተው አባት ነው። ሊልዬ በእውነት የማይተው አባት፣ እንደ ስጋ አባታችን እንኳን አይደለም እሱ፣ ከዛ በላይ ነው። ታያለሽ ሊልዬ፣ አንቺው ራስሽ ትመሰክሪያለሽ። ነገ ታያለሽ። የዘላለም አባት ነው። ያውም የዘላለም አባት ነው። አባቱ ነኝ በይው። አይዞሽ፣ አባቱ ነኝ፣ ልጅ አድርገኝ በይው። ጸሎቱን ጨርስ። ጌታ ኢየሱስ ሆይ
ስለተቀበልከኝ እጅግ አድርጌ አመሰግንሃለሁ። ስለተቀበልከኝ እጅግ አድርጌ አመሰግናለሁ። በደል ኃጢአቴን ሁሉ ይቅር ስላልከኝ እጅግ አድርጌ አመሰግንሃለሁ። በደል ኃጢአቴን ሁሉ ይቅር ስላልከኝ አመሰግናለሁ። አንተን የመሰለ የዘላለም አባት ከዚህ ቀን ጀምሮ አለኝ። አንተን የመሰለ የዘላለም አባት አለኝ። ነፍሴን ሊነጥቃት የፈለገ ሰይጣን ላያገኛት ወደ አንተ ሮጬ አምልጫለሁ። ይህንንም እንዲህም እንደሆን የረዳኸኝ አንተ ነህ። እጅግ አድርጌ አመሰግንሃለሁ። ስለተቀበልከኝ ተመስገን። በኢየሱስ ክርስቶስ ያው ስም፣ በኢየሱስ ክርስቶስ ያው ስም፣ አሜን አሜን። ወገኖች በስፍራዎች ሁሉ ያላችሁ የእግዚአብሔር ልጆች ወንዶችና ሴቶች ጥቂት ደቂቃ እንጸልይላት። ለዚች እህት ጥቂት ደቂቃ እንጸልይላት። ለሁሉም ጌታ ለተቀበሉት ለአሲም፣ ለጽዮንዬም፣ ለሊልዬም ጥቂት ደቂቃ እንጸልይላቸው። ጌታ ይባል። በጌታ የምታምኑ ወንድሞቼ እናቶቼ በስፍራዎች ሁሉ ያላችሁ የእግዚአብሔር ወንዶችና ሴቶች ልጆች አጭር ጸሎት እንጸልይ። እግዚአብሔር ስምህ ለዘላለም ይባረክ። የኔ አባት የሰውን ነፍስ የምታሳርፍ አንተ ነህ። የሰውን ሕይወት የምታሳርፍ አንተ ነህ። ስለ እህቶቼ እጅግ አድርጌ አመሰግንሃለሁ። ስላሳረፍካት ሊልዬን እጅግ አድርጌ አመሰግንሃለሁ። የፈለጋት አውሬ ስላላገኛት እጅግ አድርጌ አመሰግንሃለሁ። አንተን አስክዶ ከአንተ ጋር አልተዋት ዘላለሟን አበላሽቶ ሊገላት የወጣ አውሬ ጌታ ኢየሱስ ሆይ በሕይወቷ ላይ ጣልቃ ገብተህ ስላዳንካት፣ አስዬን ስላዳንካት፣ ሊሊን ስላዳንካት፣ ጽዮንዬን ስላዳንካቸው እግዚአብሔር ሆይ በስፍራው ሁሉ ተንበርክከው ጌታ ኢየሱስ ሆይ አንተን የተቀበሉ ንስሐ የገቡትን ሁሉ ስላዳንካቸው፣ ከዘላለም ጥፋት ስላዳንካቸው እጅግ አድርገን እናመሰግናለን። ስም ይባረክ። ቀኝ እጅሽን ልብሽ ላይ በኢየሱስ ስም ብለሽ ጫኚው ሊልዬ። እሺ ማይክሽን ክፈችና እኔ ጸልይልሻለሁ። ከዛ በኢየሱስ ስም ብለሽ እጅሽን ልብሽ ላይ ጫኝ። ቀኝ እጅሽን ልብሽ ላይ በኢየሱስ ስም ብለሽ ጫኝ። እሱ ላይ ያዡ። እንጸልያለን ወገኖች፣ በስፍራ ሁሉ ጸልዩ። ጌታ እግዚአብሔር ይባረክ። አባት ሆይ ጌታ ኢየሱስ ሆይ የሰው ሁሉ ወዳጅ ሆንክ፣ እረፍትን፣ ሰላምን የምትሰጥ፣ ደህንነትን የምትሰጥ የዘላለም አባት የምትሆን ኑ ወደ እኔ ብለህ ስትል ራስን ተማምነህ ጽድቅን ተማምነህ ያንተነትን ራስን ተማምነህ የምትጠራ አምላክና አባት ሊልዬ ጌታ በአንተ ፊት በደል ኃጢአቴን ይቅር በለኝ ብላ በትናንትናም በባለፈ ሕይወቷም የበደለችን በደል በድርጊት በንግግር የበደለችን ሁሉ ይቅርታ ስትጠይቅህ ይቅር ለማለት የታመንክ ጌታ በኢየሱስ ክርስቶስም ይቅርታን ስላደረክላት እጅግ አድርገን እናመሰግናለን። ለእኔም ስላደረክልን እጅግ አድርገን እናመሰግናለን። በዚህ ሰዓት ጸልያለሁ። ጌታ ኢየሱስ ሆይ ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ ብለህ የለ ለእህቴ አይምሮዋን ሁሉ የሚያልፍ ሰላም በክርስቶስ ኢየሱስ በጌታ በኢየሱስም አሁን እጇን በልቧ ላይ በጫነችበት የኔ እጅ ደርሶ ሊጭን አይችልም እሷ ላይ። አንተ ግን በዘላለም ተራሮች ላይ ሆነ ያለ አምላክና አባት እጅህ እንድታገኛት መንፈስህ በእሷ ላይ እንዲመጣ ሰላምህ እንደ ወንዝ እንዲፈስ በጌታ በኢየሱስ ስም። ባዶ ነበርኩ ብላለች ቅድም። ለባዶነቷ ሙላት እንትናንና እንትናን አስገቢ ብለን አላልናትም። ጌታ ኢየሱስ አንተኑ በእሷ ውስጥ እንድታስገባ ቃልህ በሚነግረን መሰረት በልቧ ጌታ አንተ እንድትቀበል ጠየቅናት፣ ፈቀደች፣ እሺ አለች፣ ተቀበለች። ጌታ ኢየሱስ ሆይ የተቀበለች ልጅህን አንተም ስለተቀበልካት በጌታ በኢየሱስ ክርስቶስና ስልጣን አንተም በተቀበልንበት ጊዜ የሰጠህን ሰላምና ደስታ ውስጧ እንዲፍለቀለቅ መንፈሷ እንዲረጋጋ ልቧ እንዲረጋጋ በአንተ እንድትታመን በመንግስት እንድትጸና ያዛት አባዬ፣ ልቧን ያዘው ጌታዬ፣ ልቧን ያዘው ጌታዬ። ዘላለሟ እያዝ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም በምትሄድበት ቦታ ሁሉ በምትወጣበት ቦታ ሁሉ እግዚአብሔር ሆይ ለሰይጣን እንዳትገኝ በጌታ በኢየሱስ ክርስቶስና ስልጣን ጌታ ሆይ
ሰው ለሰው አደራ አሳልፎ ይሰጣል። ጌታ ኢየሱስ ሆይ እህቴ ሊሊ ለአንተ አሳልፎ ይሰጣለሁ። እህቴ ሐሲን እግዚአብሔር እህቴ ጽዮንን፣ ሌሎች ወንድሞችና እህቶች ለአንተ አሳልፈ እንሰጣለን። አንተ እኮ እንደ ሰው አይደለም። አንተ እኮ አንተ ነህ። አንተ እኮ ትሁት ነህ። አንተ እኮ ትሁት ነህ ጌታ ኢየሱስ። አንተ እኮ ለሰው ልጆች ትራራለህ። አንተ እኮ ሰውን ትወዳለህ። አንተ እኮ ሰውን ትወዳለህ። ምክንያት በሌለው መውደድ ሰው ሲወድ በምክንያት ነው። አንተ ግን ያለ ምክንያት ትወዳለህ ጌታ ኢየሱስ። እህቴ ሊሊ ስለተቀበልካት እጅግ አድርጌ አመሰግናለሁ። ትናንት እንደዛ ብላ ስትጽፍ ኮሜንቷ አይኖቼ ላይ እንዲገባ አድርገህ በእኔ አይን ውስጥ ሆነ እሷን ስላያት ጌታ ኢየሱስ ስላሳረፍካት እጅግ አድርጌ አመሰግናለሁ። ይህ እምባ የጸጸት ይህ እምባ የደስታ ሆኖ ጌታ ሆይ በፊትህ እንደዚህ ሆና አንተን እንድትቀበል ጌታ መንፈስ ቅዱስ ለኃጢአት ይቅርታን ጌታ ሆይ ስለሰጣት ለህይወት የሚሆን ንስሐን ስለሰጣት እጅግ አድርጌ አመሰግናለሁ። ገናናው ስም ከፍ ይበል። ቅዱስ የእግዚአብሔር ልጅ ኢየሱስ ገናናው ስም ከፍ ይበል። ለዘላለም ስም ይባረክ። በጌታ በኢየሱስ ክርስቶስ ያው ስም እጅግ አድርገን አመሰግናለሁ። ቴንኪው ሎርድ። እህቶቼን በእጆች ስለያዝካቸው ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣም ብለህ እንዳልክ ወደ አንተ የመጣውን ሁሉ ከቶ ወደ ውጭ አታወጣሁም። አትጥልም። አንተ እንደ ሰው አይደለህም። ደከመኝ አትልም፣ ሰለቸኝ አትልም፣ አመላችሁ አንገፈገፈኝ አትልም። ጌታ ሆይ ትሸከማለህ፣ እስከ ሽበት ድረስ ትራራለህ፣ ትምራለህ፣ ይቅር ትላለህ፣ ትፈልጋለህ፣ የጠፉትን ትፈልጋለህ፣ የወደቀን ታነሳለህ፣ የሞተን ታነሳለህ፣ ህይወት ለሚሹ ህይወትን ትሰጣለህ። ጌታ ሆይ እጅግ አድርጌ አመሰግንሃለሁ። ስለ እህቴ ስለሚሚ ገናንነትና ክብር ለታላቁ ለስም ይሁን። እጅግ አድርገን እናመሰግንሃለን። ቅዱስ እግዚአብሔር አብ ክብር ሁሉ ላንተ ይሁን በኢየሱስ ክርስቶስ ያው ስም አሜን፣ አሜን፣ አሜን። ኤልዬ ጌታ እግዚአብሔር ይባረክ። ጌታ እግዚአብሔር ይባረክ። አመለጥሽው ሰይጣንን ካስያ አመለጥሽ ሲሆንዬ አመለጥሽው። እግዚአብሔር ስሙ ይባረክ። ከዚች ቅጽበት ጀምሮ እናንተ የክርስቶስ ናችሁ። ከዚህ ቅጽበት ጀምሮ በህይወታችሁ ላይ ሊሰራ እስከ ዛሬ ድረስ ይሰራ የነበረ የጠላት ክንድ በአምላኬ መንፈስ በዚህ ሰዓት ተነስቷል። የሰይጣን ስራው በኢየሱስ ክርስቶስ ስም ፈርሷል። የሰይጣን ቀስቱ በኢየሱስ ስም ፈርሷል። የሰይጣን መውጊያው በኢየሱስ ስም ተሰብሯል። የሰይጣን ወጥመዱ በኢየሱስ ስም ተበጣጥሷል። የሰይጣን እስራት በኢየሱስ ስም ተፈቷል። ክርስቶስ በሊሊ ላይ ነግሷል። ክርስቶስ በአርሲ ላይ ነግሷል። ክርስቶስ በነጽዬ ላይ በጽዮን ላይ ነግሷል። ክርስቶስ በእኔና በእናንተ ላይ ነግሷል። ገናንነት፣ ክብር፣ ሞገስ ከዘላለም እስከ ዘላለም ለታረደው በግ ለእግዚአብሔር ልጅ ለዳዊት ልጅ ይሆንለት። ኢየሱስ ጌታ ነው። ሊልዬ ኢየሱስ ጌታ ነው ብለሽ አውጪ። ኢየሱስ ጌታ ነው። ድምፅሽን ከፍ አድርጊና አጠገቢ ሰው ከሌለ ኢየሱስ ጌታ ነው ብለሽ አውጪ። ኢየሱስ ጌታ ነው። አሜን፣ 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 አሜን። አንቺ የእግዚአብሔር ልጅ ነሽ። አንቺ ከዚች ሰዓት ጀምሮ የእግዚአብሔር ልጅ ነሽ። ለዘላለም ስሙ ይባረክ። የጌታ ክብር ሁሉ ለእግዚአብሔር ይሁን። ጌታ አንቺ ጋር እናመሰግናለን። ኦ ጌታ ኢየሱስ ስሙ ይባረክ። አይዞሽ ሊልይ አይዞሽ። ምን ተሰማሽ? ማለት የሚጨንቅሽ ነገር ምናምን ነገር አለ ልብሽ ላይ የሚጨንቅሽ ነገር አለ? የእውነት ነገር የእውነት ነገር ተረጋግቻለሁ። ምን ይሰማሻል ልብሽ ውስጥ? አሁን እስካሁን የት ነበርኩ? ጌታ ስም ይባረክ የኔ አባት። ጌታ ስም ይባረክ የኔ አባት። ጌታ ስም ይባረክ የኔ ጌታ። መንፈስ ቅዱስ ክብር ላንተ ይሁን። መንፈስ ቅዱስ ክብር ላንተ ይሁን። ይህ ጌታ ስም ለዘላለም ይባረክ። ሰዓታት ቀጥር፣ ወራታት ቀጥር፣ ነገኔ ብለሃቸው ሰላምህን ስትሰጥ፣ እረፍትን ስትሰጥ፣ ደህንነትን ስትሰጥ፣ ተስፋን ስትሰጥ፣ ቆይ ሰዎች በዙብኝ ወረፋ ጠብቂ ብለሃትል። ስም ይባረክ። ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ።
ቴንክ ዩ ሎርድ። እግዚአብሔር ስም ይባረክ። ሃሌሉያ። ስለዚህ ልብሽ ላይ የሚጨንቅሽ ነገር ከሌለ ሰላምና ደስታ ይሰማሻል። እስካሁን የት ነበርኩ? እስካሁን የት? አይዞሽ አይዞሽ የሙሉ መከራ ሳሳይ የት ነበርኩ? አይዞሽ አይዞሽ አይዞሽ። ደረሰልሽ የእግዚአብሔር ልጅ፣ ደረሰልን የእግዚአብሔር ልጅ፣ ደረሰልን የእግዚአብሔር ልጅ። አይዞሽ የኔ እህት፣ አይዞሽ የኔ እህት፣ አይዞሽ አይዞሽ አይዞሽ። ጌታ ኢየሱስ ደረሰልሽ። ከዚህ በኋላ የደስታ እንባ እንጂ የመከራን እንባ አታነቢም። በአንተ ምክር መራኸኝ፣ ከክብርም ጋር ተቀበልከኝ ይላል ጌታ። በምክሩ ይመራል፣ ከክብርም ጋር ይቀበላል። እንደዚህ ያደርጋል ጌታ ኢየሱስ፣ እንዲህ ያደርጋል። ስም ለዘላለም ይባረክ፣ ስም ለዘላለም ይባረክ። ጌታ ይባረክ። ኦ ሎርድ ቴንክ ዩ ጌታዬ፣ ስሙ ይቀደስ። ወንድምነት እንኳን ደህና መጣ። ሊሊዬ ደስ ይበልሽ። እስል ውስጥ በስልክ ስላለ እንደዋወላለን። አንቺ እህታችን ነሽ፣ ከዚህ በኋላ ሀስዬ እህታችን ነሽ። ነጽዬ አንቺ እህታችን ነሽ። ወንድማችሁ ነኝ። በፈለጋችሁት ሰዓት ደውሉ። የምንኖርበት ሀገር የተለያየ ቢሆንም እኔም እደውላችኋለሁ። እዚህ ወንድሞቼ ያሉ እነ ቤካ፣ እነ እህቴ፣ እነ ምንን፣ እነ ሜርሲ ያሉ፣ እነ ዘማሪ ዳጊ፣ እነ ዳኒ፣ እነ ሜላ፣ እነ ብሩኬ በጣም ብዙ አሉ። በጣም እዚህ ብዙ ትውልድ እና እኛ እናገኛችኋለን። ጌታ ይባረክ። በጣም ነው ደስ ያለኝ። ለእግዚአብሔር ክብር ይሁን። ወንድምነት እንኳን ደህና መጣ። ቴንክ ዩ ሎርድ። የምትለው ነገር ካለ ማለት ሌላም ሰው ካለ ጥሪ አድርግና አንዳንዴ እርግጠኛ ነኝ ዛሬ በጣም ብዙ ነፍሳቶች የጌታ መንግስት ይጨምራሉ። በጣም በጣም እና ጥሪ አድርግና 2 ቁጥር ጽፍ ማስገባቸው አሉ። ቅድም አንዳንዶቹም እያሾፉ ስለነበረ ነው የተውኳቸው። ለዚህ ነው ባሉበት በዛው ቦታ አንዳንዱ ምንድነው ይህን ቲክቶክ ሲከታተሉ ቤተሰቦቻቸው ጓደኞቻቸው ያዩዋቸዋል እና ጌታን ለመቀበል የሚፈልጉ ሰዎች ካሉ በዛው በውስጥ ላገኛቸው ፈልጌ ነው። ወንድምነት አሁን አስዬም በውስጥ አውርቻታለሁኝ፣ ተጻጽፈናል ቅድም ማለት ነው። ሊልየንም በውስጥ ማለት ነው። አንዳንዶች የሚቀልዱ አሉ፣ በጌታ ስም ላይ የሚቀልዱ ገና የኃጢአት ስርዓታቸው ያልተቆረጠ እንዲቆረጥላቸው የማይፈልጉ በማን ላይ እንደሚቀልዱ የማያውቁ ማለት ነው። ለፍርድም እንዳይሆንባቸው ጌታን ማግኘት የሚፈልጉ ሰዎች ካሉ በውስጥ ያገኙን። ለዛ ነው ወንድምነት አሉ የወሰኑ ሰዎች በዛው ሆነው ንስሐ የገቡ አሉ። ለጌታ ክብር ይሁን። አዎ አሉ። ቅድም እኮ ጥሪ አድርጌ ነበር ኑ ግቡ ብዬ ስላቸው አብዛኞቹ አልገቡም። ቅድም አይነት ቤካይ ከመምጣት በፊት ማለት ነው። ግን ካላችሁ አሁንም በውስጥ መስመር ኦኬ በቃ በውስጥ መስመር እዚህ አሁን ካጻፍናቸው ታውቃለህ፣ እነዚህ የወይኑን እርሻ የሚያጠፉ ጥቃቅን ቀበሮች ብሎ ያላቸው ማለት ነው መጽሐፍ መኃልየ ሰሎሞን ላይ እነሱን ጭምር እንዳያገኟቸው ነው በውስጥ መስመር ያገኙን። በውስጥ መስመር ሜሴጅ ላይ 7 ቁጥር ብቻ ጻፉልኝ። በውስጥ መስመር ወንድሞች እናቶች፣ በውስጥ ምክንያቱም እዚህ በጣም ብዙ ያደፈጠ አውሬም አሉ፣ የሰው አውሬዎች ማለት ነው። ሰይጣንን በሙሉ ኃይላቸው የሚያገለግሉ ሰው ወደ ኢየሱስ ክርስቶስ ሲመጣ ምን ሆነሻል አንቺ አብሞሻል እንዴ አብደሻል እንዴ አብደሃል እንዴ ምናምን ነገር ብሎ የሚሉ ማለት ነው። ህይወት ዲዛይነር በውስጥ መስመር ህይወት በላይነህ በውስጥ መስመር አገኘ። በመጀመሪያ በውስጥ መስመር ብራዘር፣ እዚህ ስለ ጻፍክ አይደለም። ኖ እኔ ሚዩት አድርጌያለሁ። ኦኬ፣ የሚመራን የእግዚአብሔር መንፈስ አለ ወንድሜ። ስለ ጻፍክ አይደለም። በውስጥ መስመር አገኘ። እኔ ያለውኝ ቤካ አለ፣ እነ መነን እህቶች ያሉት እነ ሜርሲ ያሉ በውስጥ መስመር አገኘ። በጌታ ክብር ይሆንበት። እሺ፣ ኩኩነሽ ነው ኩኩነሽ። እሺ፣ ላኪልኝ እስቲ ገስት ላኪልኝ።
ኩነሽ ነው በዕብራይስጥ ቋንቋ የጻፍሽው እህቴ። ገስት ላኪልኝ ከፈለግሽ፣ አሁን ገስት ላኪልኝ። አይ ቲንክ እስራኤላዊት ነሽ። እሺ ኤልቤቴል፣ እሺ ተባረኪ። ለጌታ ክብር ይሁን። እሺ ኤርሚ፣ ስለ ኢየሱስ ከአንተ መማር ፈልጋለሁ ብለህ ያልከኝ ወንድም በውስጥ 7 ቁጥር ጻፍልኝ። በውስጥ 7 ቁጥር ጻፍልኝ። እንዴት የተባረኩ አገልጋዮች አሉ፣ ያስተምሯቸዋል። እኔም አለው ፓስተሬም አለ። በዚህ አጋጣሚ ደህንነት መማር የምትፈልጉ ሰዎች ካላችሁ በውስጥ መስመር ደህንነት መማር ፈልጋለሁ ብላችሁ ጻፉ። የኔ ፓስተር ጠይቄዋለሁ። ሰዓት አመቻችተን እናስተምራችኋለን ማለት ነው። ጌታ ይባረክ። ሊልዬ ሰላም ነው አይደል? አዎ ሰላም ነው። ጌታ ይባረክ። ለእግዚአብሔር ክብር ይሁን። አንቺ እህታችን ነሽ፣ አግኝሻለሁ። እሺ ስልክሽን ያው ጽፈሽልኛል አይደል? ዋትሳፕ ላይ አዎ ቴክስት አስቀምጬልሃለሁ። ደውልልሻለሁ። እሺ እግዚአብሔር ክብር ይሁን። እግዚአብሔር ክብር ይሁን። አዎ እግዚአብሔር ክብር ይሁን። ጌታ ይባረክ። እሺ እሺ ምንድነው ደህንነት መማር የምትፈልጉ ሰዎች ካላችሁ ደህንነት መማር የምትፈልጉ ሰዎች ካላችሁ ፓስተር ያስተምራል። አሁን ሀሲዬ በውስጥ ሊሊየንም በውስጥ ማንች ጽዮንዬም በውስጥ ስልካቸው ስላለኝ ጽዮንዬ ጻፊልኝና እዚሁ ስላለሽ ማለት ነው ባላችሁበት ምድር ምቹ ሰዓት አድርገን የኔ ፓስተር እዚህ ያስተምራችኋል። ኦኬ ባላችሁበት ሀገር ምቹ ሰዓት ይሄ አካባቢ መች ከሆነ በደንብ በሳምንት 2 ቀን በደንብ በቃ የመጽሐፍ ቅዱስ ትምህርት እኔ የምገባለሁ አብሬያችሁ ሆኜ በግሩፕ አድርገን ትማራላችሁ። ሌሎች ጌታን በዚህም አገልግሎት ሌላም ቦታ ወንድሞቼም እነ ቤካ ጋር እነ ዳንዬ ጋር ምንም እህቴ ጋር እነ ሜርሲዬ ጋር እንደዚህ ቤት በተከፈተበት ጌታን የተቀበላችሁ ሰዎች ካላችሁ መሰረታዊ ክርስትና ትምህርት ያልተማራችሁ ሰዎች ካላችሁ አሁን ፓስተሬም በደንብ ስለጠየቁት እዚህ እኔም ጋር እኛ ቸርች ውስጥ የሚያገለግሉ ሰዎች ስላሉ እናስተምራችኋለን። ኦኬ እናስተምራችኋለን። ስለዚህ በውስጥ መስመር ጻፉልኝ። በውስጥ መስመር እኔም መማር ፈልጋለሁ ብላችሁ ምትሉ እሌንዬ አሁን የኔ ፓስተርን ራሱ እስከዛሬም ድረስ ጠይቄው እኔ እንትን ያላልኩትና በጣም እግዚአብሔር በብዙ ጸጋ የረዳው ክርስትና ትምህርትን ሲያስተምር ሲሪየስ ነው የሚያስተምረው። የኔ ፓስተር ስለሆነ አይደለም እንደዚህ መነግራቸው ወንድሞች እናቶች በእውነት እና ቤተክርስቲያን ውስጥ ምንድነው ብሎ የሚለው አቋሙ በጣም ገረመኝ። እኔ እንዴ በቤተክርስቲያን ውስጥ እንደዚህ መሰረታዊ ክርስትና ትምህርትን የሚያስተምሩ ሰዎች አንዳንዶቹ ዝም ብለው አይነት ነገር ነውና ምን ይላል ፓስተር የኔ ፓስተር ሰለሞን ዋናው እኮ ተከላው እዛ ጋ ነው ብሎ የሚለው ዋናው ስራ ሊሰራ በሚገባው የእግዚአብሔርን ቃል በተረዱ እና በትክክለኛ መጋቢዎች ነው ትምህርቱ መሰጠት ያለበት አለ። የስ እውነቱን ነው። ስለዚህ አይቀልድም በዚህ ጉዳይ ማለት ነው። ዝም ብሎ የኔ ፓስተር ስለሆነ ብቻ ዝም ሞቅ ልቡን ለማሞቅ ብዬ አይደለም የምናገረው የእውነት ማለት ነው። ስለዚህ እነዚህ ዛሬ ጌታን የተቀበላችሁ ሶስቱም ሌሎቻችሁ ምታች ያላችሁ እዚህ ውስጥም ገብታችሁ ጌታን ያልተቀበላችሁ በውስጥ ሆናችሁ የተቀበላችሁ በውስጥ ነው የምትጽፉልኝ። ብሩክዬ ባሮክ በውስጥ እዚህ የቲክታክ ሜሴጅ ላይ ደህንነት መማር ፈልጋለሁ ብላችሁ የምትሉ በሌላ ስፍራም በሌላ ሀገርም ያላችሁ ተማሩ። ከፈለግ አንድ ግሩፕ ላይ አድርገን ካልሆነ 2 እና እንደዚህ አይነት ላይ አድርገን እንደመጣው ህዝብ እናስተምራለን ማለት ነው። ተባረኩ፣ ጸጋ ይብዛላችሁ። ከዚህ በኋላ እንደውም ፓስተሬ ስላለ ሌላም አንዲት በጣም የተወደደች አገልጋይ እህት አለች ከዚሁ እኔ ያለሁበት ቸርች ማለት ነው። ፓስተሬ ያለ እኔም አብሬያቸው ከነሱ ጋር ሆኜ ያው ቢዚ ነኝ። ቢዚነቱ የወንጌሉ አገልግሎት ማለት ነው።
እና እኔ እንኳን ባልችል በቃ ከእነሱ ጋር አብሬ የማገለግል ፓስተሬና ሌላ አንዲት አገልጋይ እህት አለች፣ ያስተምራሉ ደህንነት ኦልሬዲ ማለት ነው። ስለዚህ ተባረኩ። ለእግዚአብሔር ክብር ይሁን። ጌታ ይመስገን፣ ጌታ ይመስገን። እንደምነት አቤት ቤካይ ያ ሌላ ሰው ጋር ምናምን ሌላ ሰው ጋር ማንም ጋር ባትልክና አንተ የጀመርከው ከፓስተር ጋር እሱ ሞር አሪፍ ነው። ኤፌክቲቭ የሆኑ ከዛሬ በኋላ ቤካይ ለማንም ፓስተር እዛዋል። አንተ በቅርበት ነው ያለው። ከእሱ ጋር ያለውን ነገር እያወራችሁ ምናምን ከምን እንደደረሰ የት እንደደረሰ ምናምን ቼክ ማለት ትችላለህ። ስለዚህ ለማንም ማለት ነው እና ሌላ ጊዜ በደንብ እናወራለን በዚህ ጉዳይ። ግን ያው ሊልዬ በጣም ደስ ብሎኛል። እኔ እህት አግኝቻለሁ። ኤርሚ እግዚአብሔር ይመስገን። ሊልዬ እኔ ወንድምሻለሁ። በጣም እህት አግኝቻለሁ። እህት በማግኘት ደስ ብሎኛል በጣም። ሀሴትዬ አንቺም እንደዚሁ እህት ስላገኘው ደስ ብሎኛል። ጽዮንዬ በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ በጣም ማለት ነውና እግዚአብሔር ይመስገን። ጌታ ደጋ ረድ ብዙ ዘመዶች ብዙ ወገኖች ይጨምርልናልና እኔ ወገን ዘመድ ተጨመረልኝ፣ እህቶች ተጨመሩልኝ። እግዚአብሔር ይመስገን። አሁን በቃ በብዙ እንደተከበብኩ ነው እማምነውና እግዚአብሔር ይመስገን። ጌታ ደግሞ በአንተ ላይ ስላስቀመጠው ጸጋ ጌታ ይመስገን። የጌታ እጅ ከእነሱ ጋር ነበር አይም ነው ቁጥራቸውም እጅግ የሚሆን ሰዎች አሁን ወደ ጌታ ዘውራሉ ስለሚል እግዚአብሔር አምላክ በአንተ በኩል አልፎ ብዙዎችን ወደ ፍቅሩ መንግስት እንዲፈልሱ እያደረገ ስላለ በጣም ነው የማመሰግነው። ጌታ ይመስገን። በጣም ነው የማመሰግነው ጌታ። በጣም ደስ ብሎኛል። እንደ እግዚአብሔር ያለ ቸር፣ እንደ እግዚአብሔር ያለ መልካም ማንም የለም። ጌታ ይመስገን። ሊልያ አምልጥሻል። ንገሩልኝ መርዶ ለዛ ለጠላቴ የሚለው ለጠላቴ ወደ ተሰብሮ ማምለጥ መፈታቴን ዳግም ላይ ያገኝ ባልደዋ በእጁ እግዚአብሔር አስቦኝ አዳነኝ በልጁ አመለጥኩት ማላው ቃል ኪዳኑን አፈረስኩት አዲስ ኪዳን አደረኩት ከኢየሱስ ጋር በጎልጎታ ቀራንዮ በዚያ ተራራ ንገሩልኝ መርዶ ለዚያ ለጠላቴ ወጥመዱ ተሰብሮ ማምለጥ መፈታቴን ዳግም ላይ ያገኘኝ ላልገባ በእጁ እግዚአብሔር አስቦኝ አዳነኝ በልጁ አመለጥኩት መሐላውን ቃል ኪዳኑን አፈረስኩት አዲስ ኪዳን አደረኩኝ ከኢየሱስ ጋራ በጎልጎታ ቀራንዮ በዚያ ተራራ አመለጥኩት መሐላውን ቃል ኪዳኑን አፈረስኩት አዲስ ኪዳን አደረኩኝ ከኢየሱስ ጋራ በጎልጎታ ቀራንዮ በዚያ ተራራ። የሚል ብከፍተው እሱ መዝሙር ከዚያ ብጨርስና ጸልዬ ብዘጋ ደስ ይለኛል። ጌታ የተመሰገነ ይሁን። አሜን አሜን። ወንድምነት እሺ እከፍተዋለሁ። ማማ ስፒከር ነቅ